ኦኬ ኑና አፍርሱት የኦርቶዶክስን ትምህርት ብለው አይጠሩም። እኔ ይኸው ፈቀድኩላችሁ። ኑ ግቡና የፕሮቴስታንቱን ትምህርት አፍርሱት። ገለባ ነው ብላችኋል። ገለባውን አቃጥሉት። በእግዚአብሔር ቃል እሳት አቃጥሉት። ነት ነው ብላችሁ ያላችሁ ሰዎች ስለሆናችሁ እስኪ አፍርሱት ነው ማለት። ቀላል ነው ማፍረስ፣ ግን ቀላል አይደለም። እና ስፒሮስ ያው ብዙ ጊዜ የኦርቶዶክስን ሃይማኖት ወክሎ ይመጣል። ቅድም እንዳልከው ነው። አንድ መጽሐፍ ብንጠቅስ ጀርባውን አዙሮ በቃ ልሄድ ብሎ ሸኙኝ ብሎ ነው የሚሄደው። እና እሱም ደግሞ ተደማምጠብ ታደርገው ጥሩ ነበረ። ኤንዌይ ኦኬ፣ እታች ያለው ሰው ማልበል አላዚ ነው። አላዛር ነው። እሺ፣ እንኳን ደህና መጣህ። እንኳን ደህና ቆያችሁ። የት ቤተ እምነት ነው? ኦርቶዶክስ። እሺ፣ የወንጌላውያኑ አምስቱ ሶላዎች ብለን የምናምናቸውን የተሳሳቱ ትምህርቶች ናቸው ታምናለህ? በመጀመሪያ ያው ምንድን ነው እንትን እኔ ወደዚህ የገባሁትኝ አንድም እምነት ላይ ያን ያክል እውቀት የለኝም። በቃ ከሌለ እታች በቃ እና ብሎ የሚጨመር የለም። እምነት ላይ እውቀት ከሌለ የማይመጥነው ቦታ ነው የመጣኸው። እታች ነው መሆን ያለብህ። ገስት መላክ የለብህም። እና ብለህ እምነት ላይ እውቀት የለኝም ግን እና ብለህ እና ተብሎ እዚህ የሚወራ ነገር የለም። ኦኬ፣ በእውቀቱ ላይ በጥሪው ላይ በጥያቄው ላይ የሚያወራ ሰው ነው የፈለግነው። እሺ፣ አማኑ ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው ናቸው? ኦርቶዶክስ። እንኳን ደህና መጣ። አሜን። እንኳን ደህና ቆያችሁ። ክርስትና ስም ማን ነው? ወይት ክርስትና ስም ማን ነው? ክርስትና ስም ወልደ ሚካኤል። ወልደ ሚካኤል ምን ማለት ነው? ወልደ ሚካኤል ማለት በክርስትና የተነሳሁት በሚካኤል ቀን ነበረ። ኦኬ፣ ስሜ አማኑ ስለሚል ተጠራጥረ ነው ይመስለኛል። ችግር የለም። አይ ወልደ ሚካኤል ማለት ምን ማለት ነው ነው ያልኩት። ወልደ ሚካኤል ማለት የክርስትና ስም ነው። ምን ማለት ነው ትርጉሙ? ክርስትና በሚካኤል ቀን ክርስትና ስተነሳ ወልደ ሚካኤል የተሰጠው ስለሆንኩ እና ወልደ ሚካኤል ማለት ምን ማለት ነው ትርጉሙን ያልኩት። እሱን አላውቀውም። አታውቀውም? ስለ አምስቱ ሶላዎች ግን ታውቃለህ? አንተ ስትናገር ሰምቼ ያው አንተ ከምታስተምረው ብዙ ነገር እያዳመጥኩ ነበር ቅድም ጀምሮ። አምስቱ ሶላዎችን ታውቃቸዋለህ? ጥቂት የጻፍካቸው አሉ። ዛሬ ነው ገና የተማርከው? ዛሬ ስታስተምር ነበር። የተሳሳቱ ናቸው? የተሳሳቱ ናቸው ብዬ አልገምትም። ለምሳሌ የተሳሳተ ከሆነ ሁሉም ተሳስተዋል ማለት ነው፣ ግን አይደለም። በማል የሚጨመሩ ነገሮች የጎደሉ አሉ ብዬ ግን አስባለሁ። ለምሳሌ እንደ ስራ፣ እንደ ጥምቀት እንጂ ትምህርቱ በትምህርት ደረጃ አልተሳሳተም ማለት ነው። እንዳለ ሁሉም የሚሰብከው ስለ ክርስቶስ ነው። እሱ ጥሩ ነው ሆኖ እያለ ግን ለምሳሌ ስራ የሚባል ነገር የለም። ጥምቀት የሚባል ነገር የለውም። ወንጌላውያን አማኞች ጋር ስራ የለንም አይደል? ጥሩ ነው። ይሄ ትምህርቱ ጥሩ ነው አልክ፣ ግን የእናንተ ችግራችሁ ስራ የላችሁም ነው እያልከን ያለው። እና ጥምቀት ብዙ ጊዜ ስለ ጥምቀትና ስለ ስራ አይካተትም። ምን አይነት ስራ ነበር? ጥምቀት አለን የለንም? ጥምቀት አላችሁ እና ግን ካመኑ በኋላ ነው ጥምቀት የሚባል ትምህርት አላችሁ። እናንተ ደግሞ ሳያምኑ በፊት ነው አይደል? በእናንተ እኛ በኦርቶዶክስ ደግሞ ህፃናት እንደ ጾታቸው በስርዓቱ መሰረት ይጠመቃሉ። እኛ ጋር ጥምቀት ካመኑ በኋላ ነው የመሰከርከው ይላል። ጥምቀት በእኛ ጋር ማለት ነው በወንጌላውያኑ። ኦኬ፣ ጥምቀት ካመኑ በኋላ ነው መብትሉት ነው ያልካሽ። በእናንተ ጋር ደግሞ ጥምቀት አለው፣ ስርዓት አለው። እንደየ ሳያምኑ ነው አይደል?
ሳያምኑ አሁን እሱ ነው እሱ ጋር ሳያምኑ ሳይሆን ህፃናት በ80 ወይም በ40 ቀን ይጠመቃሉ። አምነው ነው ሳያምኑ ነው ህፃናቱ የሚጠመቁት? የቤተሰባቸውን እምነት ስላላቸው ህፃናቱ ተጠማቂው ህፃን አምኖ ነው ሳያምን ነው የሚጠመቀው? እዛን ጊዜ በመንፈስ ቅዱስ ነው የሚጠመቁት። ኧረ በፍጹም በውሃ ነው የሚጠመቁት ወንድም። ያው ሌላውን ተው፣ እሱ ነው ያው እንደ ሰው እንደተቀበለው ነው። እኛ ግን እናንተ ጋር እንደተቀበለው ነው። እሱ ችግር የለም። በመንፈስ ቅዱስ ነው የምታጠምቁት እናንተ ጋር? መንፈስ ቅዱስ በውሃ ከሆነማ ሰውም እኮ ቤት ውስጥ በመንፈስ ቅዱስ ነው አይደል የምታጠምቁት? ውሃ ውስጥ የእግዚአብሔር መንፈስ ቅዱስ አለ። አሳጥረው በመንፈስ ቅዱስ ነው የምናጠምቀው ብለሃል። ለምን ታሳስታለህ እንዴ? አልከኝ እኮ በመንፈስ ቅዱስ ነው የምናጠምቀው አልከኝ። መንፈስ ቅዱስ የሌለው ምን ባዶ እኮ ነው። በመንፈስ ቅዱስ ነው አይደል የምታጠምቁት? ይኸውልህ አዳምጠኝ። እያዳመጥኩህ ጥያቄ ስጠይቅህ አዳምጣት በለኝ። በመንፈስ ቅዱስ ነው የምናጠምቀው ብለሃል። በመንፈስ ቅዱስ ነው አይደል የምታጠምቁት? በውሃ ነው ብዬ ስለ የለም በመንፈስ ቅዱስ ነው ብለኸኛል። በመንፈስ ቅዱስ ውሃ ላይ መንፈስ ቅዱስ ያደረበት። እሺ ወንድሜ የተጠየቀው በመንፈስ ቅዱስ ነው የምታጠምቁት ወይስ በውሃ ነው? አይደለም መንፈስ ቅዱስ ባደረበት ውሃ። እሺ በመንፈስ ቅዱስ ነው የምታጠምቁት ወይስ በውሃ ነው የምታጠምቁት ብዬ ስለ በውሃ አልኩ። ስሙ ውሃ ነው ግን እኔ ቀደም በውሃ ነው ብዬ ስለ በመንፈስ ቅዱስ አልከኝ። አሁን ደግሞ በመንፈስ ቅዱስ ነው ብዬ ስለ በውሃ አልከኝ። መንፈስ ቅዱስ ያደረበት ውሃ ያነጋገር እንትን ወለምታ ይኖራል። ሰው መንፈስ ቅዱስ ያደረበት ውሃ አይደል? ኦኬ። መንፈስ ቅዱስ ላይ የምትጠመቁበት ውሃ ላይ መንፈስ ቅዱስ የሚያድረው? አዎ፣ ጸሎት ይደረጋል፣ ብዙ ስርዓት ይደረጋል። ዝም ብሎ ብቻ ገብተው አይደለም የሚጠመቁት። ስርዓቱ ካለቀ በኋላ አንተም በፊት ኦርቶዶክስ ነበር ስለምትል ታውቀዋለህ ስርዓቱን። ከዛ በኋላ ይጠመቃሉ። እሺ፣ በውሃው ላይ መንፈስ ቅዱስ እንደሚያድር የመጽሐፍ ቅዱስ መረጃ ስጠኝ። ከአዲስ ኪዳን በምትጠመቁበት ውሃ ላይ መንፈስ ቅዱስ ያድርበታል የሚለውን ስጠኝ እስኪ። እሺ፣ ስለዚህ በጥምቀት አንድ ላይ ሞታችኋል ተነስታችኋል የሚለው ወደ አሁን ቆላስይስ በህግ አምላክ እንዴ ጥያቄው በውሃው ላይ መንፈስ ቅዱስ ያድርበታል ብሎ የሚለውን ጥቅስ እኛ እናምናለን። መንፈስ ቅዱስ መረጃ መንፈስ ቅዱስ በመድኃኒዓለም ይሄን የምልህ ጥቅስ የለኝም። በቃ ጥቅስ የለም። መንፈስ ቅዱስ ግን የሚታይ የሚዳሰስ ወሬ ነው። ኦርቶዶክስ በወሬ ነው የምታምነው። ጥቅስ ግን የለም። ጨረስን ወንድም፣ በቃ ጨረስን። የዛሬው ፕሮግራም ምናምን ጠይቀኝ ነበር። የዛሬው እዚህ ላይ ያበቃ ማለት ነው። አሁን ወደ 5ቱ ሶላዎች እንመለስ። የጥምቀትን የጨረስነው? እኔ ጥምቀት አጀንዳ አልነበረም፣ ግን አንተው ስትመጣ የያዝህን ይዤ ወደ ስራው እንግባ። ስራ እነዚህ 5ቱን ማመናችሁ ተገቢ ነው፣ ግን እናንተ ችግራችሁ ስራ የላችሁም ነው ያልከን አይደል? ስራም ስለ ጥምቀት ባይዘው ያው ጥምቀትን ጨረስን። እሺ ተው ችግር የለውም። ጊዜ እንትን አትሰጠንም። በቃ የለም አልከኝ ወንድሜ። ጨረስን አይደል ጥምቀትን? አሁን እነዚህ ላይ እንምጣና እነዚህን ማመናችሁ ጥሩ ነው። እኔ አልሟገትም። ኤርሚ ተው ችግር አልዳረቅም። እምቢ ካልከኝ እንተወና ወደ ስራው እንግባ። እንዴ ጨረስን አይደል እንዴ? የለም እኮ አልከኝ። ጥቅስ በምትጠመቅበት ውሃ ላይ መንፈስ ቅዱስ ያድርበታል ብሎ የሚል አዲስ ኪዳን መጽሐፍ ስታይ በየሰለ ጥቅስ የለኝም አልክ። በቃ የለም አለቀ፣ ጨረስን እኮ። አሁን በሰፊ ሄደን እንድናይ የእምነት ቃል ክደትን በወረቀት ላይ ጽፌ ተቀብያለሁ። ወደ ቆላስይስ 2:12 ከዛ ጀምሮ ምንድን ነው ያ የሚለው? ከህፃናት እንደውም አጠቃላይ ጠቅልሎ ከህፃናት ጥምቀት መገረዝ በጥምቀት እንደተተካ ሁሉን ነገር እንዳለ ያብራራል። እስከታይ ድረስ ወንድም አይልም። አሁን ያለ አርእስቴ ጥምቀት ብዬ በሚልበት አርእስት እንዲሄድ አትፈልግ አይልም። እዛ ጋር ሂጄ ባሳይ ግርዘት በጥምቀት ተተካ ብሎ የሚል ማነው? አዎ ግርዘት በጥምቀት ተተካ ብሎ የሚል የለም እዛ ጋር ብራዘር። ቅዱስ ቃሉ አይልም። መጽሐፍ ቅዱስ ያላቸው አሁን ጥፋ ያንብቡ ወንድም። አይልም እኮ አይልም ጀምሮ ወደ ታች ያንብቡ ይላል ነው የምትለኝ?
ይላል ነው አይደል የምትለኝ? ቆላስይስ ስንት ላይ ነው ያነበብከው አንተ? 2:12 ጀምሮ 10 ጀምሮ። ኦኬ እንደው ልሂድልህ ጥቂት። በጥምቀት ከእርሱ ጋር ምን አላችሁ ይላል። ኦኬ ትክክል ነህ። ኦኬ ከ10 ይቅርታ ይላል 10 ላይ አድርገህ እንደው ለአንተ ልሂድልህ። 10 አለቅነትና ስልጣናትን ሁሉ ራስ በሆነው በእርሱ የሆናችሁ ተሞልታችኋል ይላል። የስጋንም ሰውነት በመገረፍ በክርስቶስ መገረዝ። በክርስቶስ ምን ማለት? ልክ ነህ። በክርስቶስ ምን ማለት? ቆይ ኦኬ በእጅ ባልተደረገ ምን እኮ መገረዝ። በእጅ ምን ባልተደረገ መገረዝ። ኦኬ በእርሱ የሆናችሁ ላንበብበት ወይ ታነበዋለህ? ተገረዛችሁ። በእርሱ ምን እላችሁ አይደል? ተገረዛችሁ። ኦኬ በእርሱ ሆነን የገረዘን የስጋ ግርዘት በእጅ የተደረገ ግርዘት ነው ወይስ በእጅ ያልተደረገ መገረዝ ነው? በእጅ ያልተደረገ። ይሄ መገረዝ የወንድ ሸለፈት ብልት በብሉይ ኪዳን ይገረዝ አይደለም? ልብ ብለህ ስማኝ የምጠይቀውን ጥያቄ ማለት ነው። አንተው ገብተህበታል። አንተው ነው አሁን እዚሁ ጋር ማጥማጥ አስብልሃለሁ። ልብ በልና ስማኝ ብራዘር። ይሄ የስጋ ሰውነትን በመገፈፍ በክርስቶስ መገረዝ ይላል። በእጅ ባልተደረገ ይላል። የአይሁዳውያኑ በእጅ የሚደረግ ነው አይደለም ነበር? በ8ኛው ቀን አይደል? ትክክል። ይሄኛው መገረዝ ግን በእጅ ባልተደረገ መገረዝ በእርሱ ሆናችሁ ይላል። ይሄ በእርሱ ብሎ የሚለው በማን ሆናችሁ ማለት ነው? በክርስቶስ ሆናችሁ ደግሞ ተገረዛችሁ ይላል። ምናችን የተገረዝ ነው? እኛ ምናችንን የተገረዝ ነው? ምንም አልተገረዝ ነው። በቃ ጨረስን ማለት ምንም ምናችንን የተገረዝ ነው? ትክክል ኤርሚ። በስጋ የሆነ መገረዝ ምናችንን የተገረዝ ነው? የማታውቀው ብሉይ ኪዳን፣ ይሄ ስለ ብሉይ ኪዳን የሚያወራው ከአዲስ ኪዳን ጋር አገናኝቶ ተገረዛችሁ ብሎ ሲል ምናችንን የተገረዝ ነው? በክርስቶስ በእጅ ባልተደረገ መገረዝ በክርስቶስ በእርሱ ሆናችሁ ብሎ የሚል በክርስቶስ ሆናችሁ ማለቱ ነው። ደግሞ ተገረዛችሁ ምንድን የተገረዝ? ምናችን የተገረዝ ነው? ድሮ ሰው ተገረዘ ሲባል ወንድሜ የብሉይ ኪዳን ምንድን ነው? ድምፅ አለ ከበስተኋላ ብራዘር። የብሉይ ኪዳን ወንዶች ምናቸው ነበር የሚገረዙት? ወንዶች ይገረዛሉ። ምናቸው ነበር የሚገረዙት? ነው አይደለም? ወይስ እግራቸው ነው የሚገረዙት ወይ ብልቶቻቸው ነው የሚገረዙት? ብልት ማለት የወንድነት እቃቸው ነው። ሁሉም አንደርስታንድ ያደርጋል። በኋላ ድምፅ አለ። ግድ የለም በደንብ ነው የምናገረው። የእግዚአብሔር አምላክ ቃል ስለሚናገር ድምፅ አለ ከበስተኋላ። የከፈትከው ነገር አለ ወይ ራቅ አድርገው? እኔ ጋ ምንም አልከፈትኩም። እኔ እንጃ ምን እንደሆነ። እሺ ቲቪ ወይ ሰምቲንግ። እሺ ምናቸው ነበር እዛ የሚገረዙት? ብልቶቻቸው። ምኖች? ወንዶች ወይ ሴቶች? ወንዶች ነው ብዙ ጊዜ። ስለ ሴቶች እንኳን ሴቶቹ አይገረዙ? እኔ እንጃ ያን ያክል እንዴ። እሺ ወንዶቹ ሲገረዙ ምንድን ነው የሚሆኑት? የእግዚአብሔር ልጆች ነው አይደል የሚሆኑት? ከዛ እንደዛ ተብሎ ይታመናል። ያው እንግዲህ እምነት ነው። በፊት የጌታ ልጆች ይሆናሉ አይደል ወንዶቹ ሲገረዙ? ሴቶቹስ ይገረዛሉ? ሌላ ስርዓት አለ የሴቶች። እሱን ምን ነበር ስርዓቱ? ንገረኝ። ብሉይ ኪዳን ታውቀዋለህ በደንብ አውራ። እንግዲህ እንኳን ደህና መጣሁ። የሆነ ጊዜ ገብቼ ስለ ብሉይ ኪዳን እንድታስረዳኝ ነበር። ምንድን ነው ንገረኝ። ታውቀዋለህ አንተ ከሴቶቹ ጋር በደንብ? አላውቀውም። የሴቶችን ጉዳይ በደንብ እንደምታውቅ ሚስት ታዋቂ ነግሮኛል። ምን ነበር የሚሆኑት ሴቶቹ ብሉይ ኪዳን ላይ? አላውቀውም። እሺ የጌታ ልጆች ስርዓት አለ ብሉይ ኪዳን ላይ ሴቶች ብሉይ ኪዳን ወንዶቹ ብቻ ስለተገረዙ ነው የጌታ ልጆች የሚሆኑት የእግዚአብሔር ልጆች የሚሆኑት ወይ ሴቶች? በዛን ጊዜ የነበረው ስርዓት ከአሁኑ ኮምፕሊትሊ ስለሚለያይ እኔ እስከአሁኑ ጋር አላነጻጸርኩትም። ብሉይ ኪዳን እኮ ሄደን ምክንያቱም እዚህ ቆላስይስ ላይ ነው ያለነው። ስለዚህ በደንብ ስማኝ። ሴቶቹ የእግዚአብሔር ልጆች ናቸው አይደሉም? የእስራኤላውያን ሴቶች ናቸው። ግን የሴቶቹ የመዳን ስርዓት ይለይ ነበር። ወንድምዬ ሳይገረዙ ነው ሴቶቹ የእግዚአብሔር ልጆች የሆኑት? እሱን ዲቴል ይቅርታ አድርግልኝና ዲቴል አላነበብኩትም። እሱ ረስቼዋለሁ። ለዚህ ነው ትንሽ ነገር ቧሽ የወንዶቹ ስለተገረዙ ነው አይደል የጌታ ልጆች የሚሆኑት? ሴቶቹስ ሳይገረዙ የጌታ ልጆች ይሆናሉ? ነገርኩህ እኮ እሱን ዲቴል ማንበብ አለብኝ።
ለምን ሀሳቡን ነግሬህ ታበላሸብኝና ሌላ ነገር ውስጥ እንዳንገባ። እስከ ዛሬ ለምን አላነበብከውም? የወንዶቹን ብቻ አንብበህ የሴቶቹን ለምን ብዙ ጊዜ ስለማናነበው ብራዘር ያለ ብሉይ ኪዳንን ከአዲስ ኪዳን ጋር አገናኝተህ ለመተርጎም ዝለለው። ግን መገረዝ የመዳን ምልክት ዝለለው። በፊት አውቀው ነበር። እሱ ነበር እንዳልጠነክርብህ ዝለለው። የማታውቀውን ዝም ብለህ እንዳታወራ ማለት ነው። ዝለለው። ብሉይ ኪዳንን ከአዲስ ኪዳን ጋር አገናኝቶ አባቶቻችን ጴጥሮስም ይሁን ጳውሎስ ጌታችን ኢየሱስ ክርስቶስም ሌሎች ቅዱሳት ሐዋርያት አምጥተው ብሉይ ኪዳን ከአዲስ ኪዳን ጋር ሲያገናኙ ግርዘት በጥምቀት ተተክቷል እያሉ እንደሚያወሩት እንደ ደብተራዎቹ አይደለም። ኦኬ የቱ ጋር ነው ተተካ ብሎ የሚል ያለው? ከዛ ወረድ ብለን ላነብልን ዘለለው ብያለሁ። ግን ወንድሜ አንድ ካልክ በጣም እጫንህና መውጫ መግቢያ ሰጥሃለሁ ማለት። ሌላ ጊዜ እንግዲህ አንብቤ እመለሳለሁ። ለዛሬ እሺ ምን ይላል? በእጅ ባልተደረገ መገረዝ በእርሱ ሆናችሁ ምን አላችሁ ይላል? ተገረዛችሁ። ምናችንን የተገረዝ ነው? አዲስ ኪዳን ላይ በክርስቶስ ምንም አልተገረዝ፣ በሱ ብቻ ሁላችን ዳንን። በፊት ሲገረዙ ዳኑ እንደሚባለው አሁን ግን ተገረዛችሁ። ወንድሜ ተገረዛ። ብሉይ ኪዳን ላይ ተገረዙ ተብሎ ሲባል ወንዶቹ ምናቸው ነበር የሚገረዙት? ወንዶቹ ብልቶቻቸው። ሴቶቹ ደግሞ አይገረዙም። ግን ስርዓቱን እንዲትል አላውቀውም ብያለሁ። እሺ ኦኬ። ፍቃዱ ብሎክ አድርጌ ላስወጣችሁ ነው። ትንሣኤው ምስክር የትንሣኤ ህይወት ብሎክ አድርጌያቸዋለሁ። የትንሣኤ ህይወትና ፍቃዱ ብሎክ አድርጌያለሁ። የተጠየቀው እዚህ ሌላ ክፍል ሆኖ እናንተ ታች መላሽ የምትሆኑት ሁለታችሁንም ብሎክ አድርጌያለሁ። ክራይስት ሰምቲንግ እዚህ ሲጠየቅ እናንተ ታች መላሽ የምትሆኑ የወንጌል አማኞች ተንቀሽቀሻችሁ ብሎክ። ሶስት ብሎክ አንድ። ይህን ፔጅ አታዩትም ና ታዩ፣ ችግር የለም። ክፈችው። በጣም የምትቀዠቀዡ ጴንጤዎች አላችሁ። እስቲ አርፋችሁ ስሙ። ከሌላ ቤተ እምነት ተከታዮች ጋር ነው እያወራን ያለ ነው። የወንጌል አማኞች አርፈ ስማ፣ ጸልይ፣ ኮፒሊንክ፣ ሼር፣ ታብ አድርግ። እኔ በጌታ ወንድም ነኝ። ዘማሪ ዳግ ያለ እዚህ ወንድሞች እህቶች ፓስተር ወጌ አሉ። በቃ ምንም እናንተ አልተጠይቃችሁም። ወንድማችን ይሄ ክፍል ተገረዛችሁ ብሎ ሲል አዲስ ኪዳን ላይ የተገረዝነውን እንኳን ምናችን እንደሆነ እንኳን አታውቀውም። ሳታውቀው ነው ዝም ብሎ ተገረዛችሁት ምናምን ነገር ብሎ የሚለውን ቃል ብቻ ያልከው ማለት ነው። ልናግረህ እኮ ነው እሱን። ኤርሚ ምናችን የተገረዝነው? በፊት ተገረዙ ሲባል ተገርዘው በቃ ብልቶች ነው በፊት። አሁን ግን ኢየሱስ ስለተነሳ የሱ መነሳት እኛን በጥምቀት ነው የገረዘን። ከዛ ወረድ ብሎ ስናነብ አሁን ደግሞ በጥምቀት ነው ወይ የተገረዝ ነው? ስለዚህ ጥምቀት እሱን አልፈልግም። በጥምቀት ነው የተገረዝ ነው ወይስ በምን ነው የተገረዝ ነው? ጥምቀት ተካው አልኩኝ እንጂ በጥምቀት የታለ የተተካካው? ማን አተካኪ ያደረጋችሁ? እንትኑን አንብበን ጨርስና በጥምቀት ምን አላችሁ ነው ብሎ የሚለው መጽሐፍ። በጥምቀት ከክርስቶስ ጋር ሞታችሁ ተነስታችኋል። በምንድን ነው ተገረዛችሁ ብሎ የሚለው? በምንድን ነው የተገረዝነው? እሱ በፊት ስለሚገረዙ ያንን ግርዘት ተክቶ የዛኛው ግርዘት ይሄኛው ላይ ወንድሜ ካቃተቶ የዛኛው ግርዘት ብልቶቻቸውን ወንዶቹ ብልቶቻቸው ጫፍ ላይ ስጋ እንደሚገርዙት በስምንተኛው ቀን ማለት ነው። አለቅ ቶራ ያንን ብሎ የሚለው ታናቅ ያንን ብሎ የሚለው። ስለዚህ ጌታችን ኢየሱስ ክርስቶስ በስምንተኛው ቀን ይህንኑ ትእዛዝ ፈጽሞታል፣ አድርጎታል፣ ተገርዟል ማለት ነው። አሁን እዚህኛው ላይ ቅዱስ ጳውሎስ ተገረዛችሁ በክርስቶስ ሆናችሁ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ ይላል። በእጅ ባልተደረገ፣ ይሄኛው በእጅ የተደረገ ነው። ይሄኛው በእጅ ያልተደረገ መገረዝ ተገረዛችሁ ብሎ ሲል ይሄ ተገረዛችሁ ብሎ የሚለው የአዲስ ኪዳን አማኞችን ምናችን የተገረዝ ነው? የወንድነት ዕቃችን ላይ የተገረዝ ነው እንደ ብሉይ ኪዳን ነው። ምናችን የተገረዝ ነው? ታዲያ በክርስቶስ በጸጋው ዝም ብለን ምናችንን የተገረዝ ነው? የትኛው የአካል ክፍላችን አልተገረዝንም? ምንም አልተገረዝንም። መጽሐፍ ቅዱስ አንብብ ብራዘርዬ። ይሄ አድምጥ ብራዘርዬ፣ አድምጥ።
አድምጥ። ምናችንም አልተገረዝንም አልክ። ሮሜ መልእክት መጽሐፍ ምዕራፍ 2 ቁጥር 29 28 እና 29 በተለይ 29 ላይ ዳሩ ግን በስውር አይሁዳዊ የሆነ አይሁዳዊ ነው፣ መገረዝም በመንፈስ የሚደረግ የልብ ምንድን ነው ይላል? መገረዝ። ምናችን የተገረዘው በክርስቶስ ልብ። አለቅ። በደንብ አንብበው። ትክክል። እሺ ልብም ይሁን አሁንም እኮ ምንም ሐሳቡ አልተለያየም። ማሳይቼ ልብም ይሁን ጥፍር ብለህ አትልም ብራዘር። ተው ልብ እኮ ኦኬ። ተው እኮ እሺ። ኤርሚ ልብ በአካል ይገረዛል እንዴ? ይቅርብህ። ኤርሚ ንገረኛ። ይሄንን ልብም ይገረዛል እንዴ? ልብ ይገረዛል እኮ። የሚገረዘው በምንድን ነው? በትምህርት። ወንድምዬ እባክህ አታድክመኝ። ልብ የሰው ልብ እንዲገረዝ አድምጠኝ። መገረዣው ምን እንደሆነ እኮ ላሳየ ነው። አንተ አንደኛው ቃሉን አታውቀውም ወይ ደግሞ ለመስማት እንኳን የልብ መገረዝን ወንድሜ። ጌታ ብሉይ ኪዳን ላይ ከብሉይ ኪዳን ስጀምርልህ የስጋ ሸለፈታቸውን በ8ኛው ቀን እንዲገረዙ አብርሃም በ99 ዓመቱ፣ ይስሐቅ በ13 ዓመቱ፣ እስማኤል በ13 ዓመቱ፣ ይስሐቅ በ8 አብርሃም በ99 ነው የተገረዙት ማለት ነው። ሽማግሌው በ99 ዓመቱ ተገረዘ። ኢሽማኤል በ13 ዓመቱ ተገረዘ። ይስሐቅ በ8 ዓመቱ ተገረዘ። ክርስቶስ ጌታችን በ8 ዓመቱ ተገረዘ። ቶራ ሕግ ከተሰጠ በኋላ በ8 ቀን ይሄ ቀን ነው ተገረዘ ማለት ነው። ኦኬ ይሄ የልብ መገረዝ ብሎ የሚለው ልብ በልና ስማ። ጌታ በብሉይ ኪዳን ነቢያት የስጋ ሸለፈታቸውን ብቻ እንዲገረዙ ሳይሆን ያዝ የነበረው እግዚአብሔር ምን ይላቸው ነበረ? የልባቸውን ሸለፈት እንዲገርዙ እግዚአብሔር ይናገር ነበር። አየህ፣ ስለ ስጋ ሸለፈት ብቻ አልነበረም ያወራ የነበረው ጌታ። የስጋ ሸለፈታቸውን በአብርሃም ኮቨናንት በ8ኛው ቀን እንዲገረዙ እግዚአብሔር በሰጠው ትእዛዝ መሰረት ይገረዙ ነበር። እስራኤሎች ስማ፣ ብትመለስ ወደ እኔ ተመለስ ይላል እግዚአብሔር። ርኩሰትን በፊቴ ብታስወግድ፣ ባትናወጥ፣ ሕያው እግዚአብሔርን ብለህ በእውነትና በቅንነት በጽድቅም ብትምል አሕዛብ በእርሱ ይባረካሉ፣ በእርሱም ይመካሉ። እግዚአብሔር ለይሁዳና ለኢየሩሳሌም ሰዎች እንዲህ ይላልና ጥጋቱን እርሻ እረሱ፣ በእሾህ ላይ አትዝሩ። እናንተ የይሁዳ ሰዎች በኢየሩሳሌም የምትኖሩ ሆይ ስለ ስራችሁ ክፋት ቁጣዬ እንደ እሳት እንዳይወጣ የሚያጠፋውም ሳይኖር እንዳይቃጠል ምን ይላል? ለእግዚአብሔር ከዛ ምናችሁን ተገረዙ ይላል? የልባችሁን ሸለፈት አስወግዱ። ትክክል እኮ ተው። አሁኑን አብቤል አሁኑ ትክክል ትላለህ ሳታጣጥመው እንዴ? አሁኑን አንብቤልህ ምን ማለት ነው ይሄ ብለህ ሳትጠይቅ ቅድም የለም ብለህ ወንድምዬ በመድኃኒዓለም ቅድም እኮ ያልኩህ የአካል መገረዝ ተፋታይ ብራዘር ተፋታይ። ኦኬ በቃ እግዚአብሔርን ቃል በእውነት ቁጭ በልና አንብብ በመጀመሪያ ማለት ነው። አሁኑኑ አንብቤልህ አሁኑኑ ትክክል ነው ብለህ አትበለኝ ትርጉሙን እንኳን ሳታውቅ። እሺ አንድ ነሽ መልስልኝ። የልብ መገረዝ የአካል ግርዘት ነው እንዴ ወዳጄ? በቃ ለማወቅም ቢያንስ መስማት አለ። አይ ጥሩ እየተማርኩ ነው። መቼ ገና አንብቤ ስጨርስ ትክክል እኮ ነው ትለኛለህ። ትክክል ከሆነ ቅድም የወንዶች ሸለፈት ልባቸውን ብልታቸውን ይገርዛሉ። በ99 ዓመቱ አብርሃም የወንድ ስለሆነ ብልቱ ተገርዟል ጫፉ። እስማኤልም በ13 ተገርዟል። ይስሐቅም በ8ኛው ቀን ተገርዟል። ይሄ በእጅ የተደረገ መገረዝ ይባላል። ቆላሲያስ ላይ ተናገረው። በስጋ እጅ የተገረዙ በተባሉ ይላል ኤፌሶን መጽሐፍ ምዕራፍ 2 ቁጥር 11 ላይ በስጋ እጅ የተገረዙ በተባሉ ያልተገረዙ የተባላችሁ ይህንን አስቡ ብሎ ይላል። በስጋ እጅ የተገረዙ የተባሉ ማናቸው? አይሁዳውያን። ምናቸው ነበር የሚገረዙት? ሴቶቹ አይገረዙም፣ ወንዶቹ ግን ይገረዙ ነበር። ምናቸውን? የወንድነት ጫፋቸውን ነው የሚገረዙት የነበረው። በአሁን ግን በክርስቶስ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ተገርዛችኋል ብሎ ሲል አዲስ ኪዳን ላይ በክርስቶስ እንደተገረዝን ይናገራል። ምናችን የተገረዙ ነው? በክርስቶስ ነው። የአዲስ ኪዳን አማኝ ምናችን ነው ብዬ ስልህ አላውቀውም አልከኝ። አላውቀውም አልከኝ። ስለዚህ በአዲስ ኪዳን ምናችን እንደምንገረዝ አታውቀውም ወይ? በአካል ብልቶቻችን ላይ ብዬ ስልህ አላውቀውም ስትለኝ
ሮሜ መጽሐፍ ምዕራፍ 2 ቁጥር 29 ላይ ሄጄ ምናችሁን በልብ በመንፈስ የሚደረግ የምንመገረዝ ነው ይላል። ሮሜ መልእክት ልብ ታዲያ የአካል ግርዘት ነው እንዴ? ብራዘርዬ አሁንም የመስማት ችግር አለብህ። ቢያንስ ሚዩት አድርግ። በጣም ትቸኩላለህ። የሰው ልብ በቢላዋ አይገረዝም። ኦኬ፣ ይሄኛው ነው በቢላዋ በምላጭ እንዲገረዝ ያደረገው። በጌልጌላ በባልጩት ድንጋይ ኢያሱ ገርዟቸዋል። ለምሳሌ እስራኤል ከግብፅ ምድር ከወጣ በኋላ ኦኬ፣ ምን ስለሆነ የስጋ የወንዶች ብልታቸው ጫፍ ማለት ነው። ጫፉ ማለት ጫፍ ሳይሆን ክርክሩ ጋር ካለው ስጋ ላይ ነው የሚያነሱት። በግልጽ ነው የምነግራችሁ። ኦኬ፣ ጫፉ ተብሎ ሲባል ሙሽራው ጫፉ አይደለም የሚቆረጠው፣ ከክርክሩ ላይ ካለችዋ ስጋ ካለችዋ ፓርት ላይ ከዛ ጋር ነው። በአይሁድ ሕግ ማንም ሰው ሲመጣ ይገረዛል። ወይ ደግሞ ጫፉ ከሆነ ሙሉ በሙሉ ገና ስንወለድ ወንዶች ሳንገረዝ በፊት ያለው ጫፉ ላይ ያለው ስጋው ማለት ነው። እንዲህ ስታወጣው አንዳንዶቹ እንደውም አልተገረዙ። እንዲህ ስታወጣው ሙሽራዋን የሸፈነች ስጋ እሱ ሙሉ በሙሉ ይገረዛል ማለት ነው። ካልሆነ ደግሞ አሁን ብትገባ እንኳን ጊዩር ብሎ በሚለው በእነሱ እምነት ብትገባ ጫፉን ይቆርጡልሃል ማለት ነው፣ ከዚህ ከስጋው ላይ ማለት ነው። ይሄ እኮ የመጽሐፍ ቅዱስ እውነት እኮ የሚናገረው ነው። እሱኛው በቢላው ነው። ይሄኛው ግን በቢላው አይደለም የሚገረዘው። የሰው ልብ በቢላው አይደለም የሚገረዘው። በምን እንደሚገረዘው የሰው ልብ በስለታም ሰይፍ ነው የሚገረዘው። ኤርሚያስ አሁን በቢላው አይደለም የሚገረዘው ብለህ ደግሞ ስለታም ሰይፍ ብለህ ትላለህ እንዴ ብለህ ካልከኝ፣ አዎ በስለታም ሰይፍ ነው የሚገረዘው። ስለታሙ ሰይፍ በሁለት ወገን የተሳለ ስለታም ሰይፍ ነው። አሁን ሰይፍ እንደዚህ ስሬ ቢላዋ ነገር ሰርቼ አላውቅም፣ ግን እንደው ሲል ሞክር እንደው ምናልባት ጥሩ ካሳይ ኮንኩኝ። እንደዚህ በዚህም በኩል የተሳለ ሰይፍ ቢኖርም ግን በስለታም ሰይፍ ነው። ይሄ ስለታም ሰይፍ ምንድን ነው? የእግዚአብሔር ቃል ነው። ኦኬ፣ የእግዚአብሔር ቃል ዕብራውያን መልክ መጽሐፍ ምዕራፍ 4 ዕብራውያን 4 ከ12 እስከ 13 ላይ ማለት ነው። ልብ በና ሰማኝ። ልብ ይሄኛው በቢላው ነው። ይሄኛው በምላጭ በመቁረጫ ማለት ነው። በምላጭ በቢላው በምላጭ በቢላዋ በባልጩት ድንጋይ በጌልጌላ ማለት ነው። ኢያሱ መጽሐፍ ላይ እዚህ ሁሉ ተገርዘዋል ማለት ነው፣ ተቆርጠዋል። ይሄኛው የስጋ ሸለፈ ስለሆነ፣ ይሄኛውን ግን በምንድን ነው የምትገርዘው? በስለታም ሰይፍ ነው። ስለታሙ ሰይፍ ምንድን ነው? የእግዚአብሔር ቃል ነው። የሰው ልብ የሚገረዘው በዛ ነው። አዎ፣ የት? ዕብራውያን መጽሐፍ ምዕራፍ 4 ቁጥር 12 እና 13 ምን ይላል? አቤቱ ጌታዬ፣ አቤቱ ጌታዬ። እርሜ ላንበበውና አርስተ ወንድምነት ሻይ ላወራ ሳይሆን የሳልከው ምንድን ነው? ሰይፉን ነው ብልቱን ነው? ቅርታ ግልጽ ስራ እየተማረን ስለሆነ ሰይፍ ነው። ይሄ ቢላው ነው እንዴ? ሰይፍ ነው የሳልኩት ነው። እሺ ቅርታ፣ እርግጠኛ ለመሆን በጣም ሰይፍ ነው። ዳጊነታችን የሚያወርድልኝ ሰው የለም እንዴ? ወንድሞች ናቶች፣ የእግዚአብሔር ቃል ሕያው ነውና የሚሰራም በሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስን ጅማትንና ቅልጥምን እስኪለይ ድረስ የልብን ስሜትና ሀሳብ ይመረምራል። በዚህ ነው መድኃኔዓለም የሚገርዘን ማለት ነው። በመንፈስ የሚደረግ የልብ መገረዝ ነው ብሎ ሮሜ ላይ የነገረ ጳውሎስ ቆላሲያስ ላይ በስጋ እጅ በተደረገ መገረዝ ባልሆነ በክርስቶስ ሆናችሁ ተገርዛችኋል ብሎ የሚለው የተገረዝነው በክርስቶስ ኢየሱስ ምናችን ነው ማለት ነው። ልብ ማለት የሰውን ለንጠና ማለት ነው። ብራዘርዬ፣ ይሄ ለኦርቶዶክስ ጋር እንቆቅልሽ ነው። አታውቁት እናንተ። ጠዋት ተነስታችሁ ሳሊ ለንቅድስ ብቻ ነው የምታውቁት። በቃ ይሄ ነው አያው።
ስለዚህ ያኛውን ስለምን አጨርስልኝም? ቅድም የጀመርኩት ቆይ እንዲህ በጣም ብዙ ወደ ታች ዝቅ ብለን ደግሞ እናንብብ ቆላስይስ ነው። ወንድምዬ እናንተ በጥምቀት ተገረዝን ትሉናላችሁ ትመጡና ማለት ነው። ተገረዝን አለን ተተካ የሚለውን ተተካ ብሎ ብሉይና አዲስ ኪዳን ላይ በደንብ እውቀት ያለው ከኦርቶዶክስ መጥቶ ጥምቀት ግርዘት በጥምቀት ተተክቷል ብሎ ቆይ እስኪ አንዴ ልናገርበት እንኳን ማስታወቂያ እንደው ስለ መድኃኒዓለም እባክህ። ኦኬ ብሉይ ኪዳን ላይ አዲስ ኪዳን ላይ እውቀት አለኝ ሁለቱም ላይ ግርዘት በጥምቀት ተተክቷል ብሎ የሚል ሰው ካለ መጥቶ ያሳየኝ። ብሉይ ኪዳንን በተለይ ታናክን በደንብ ማውራት እችላለሁኝ ብሎ የሚል ሰው ካለ ማለት ነው። ከፈለገ በዲቤት ከፈለገ ዝም ብሎ በኮንቨርሴሽን መጥቶ ያውራኝ። ታቦኩት እንደ የአምላኬን ቃል እንደፈለከ እንደ ሰው ስጥ ላይ እንደቆመ አውራ ዶሮ እየመነጫጨራችሁ ማለት ነው። እሺ እዚህ በክርስቶስ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ ይላል። በጥምቀትም ከእርሱ ጋር ምን አላችሁ ይላል። ወንድማችን ተቀበራችሁ፣ በጥምቀት ተገረዛችሁ ይላል። ያኛውን ከዛኛው ጋር በጥምቀት ምንድን ነው ያልነው? ቃሉን እናውራ። በጥምቀት ምንድን ነው ያልነው? እዚህ ጋር ሀሳቡ በጥምቀት ምንድን ነው ያልነው? ተቀበራችሁ። በቃ ገና ስላልተቀበርክ ነው። አየህ በጣም የምትወራጨው። ክርስቶስ አምነህ ስትቀበር በጥምቀት ተቀበራችሁ እንጂ በጥምቀት ተገረዛችሁ የሚል የለም። አለቀ። በቃ አለቀ ብዬ ስልህ አልሞት ባይ ተጋዳይ ይመስል እንትን አትበለኝ። አለቀ ማለት አለቀ ማለት ነው። አለቀ። ያው ጳውሎስ በቃ ነገሩን ሁሉ ፍጥምጥም አድርጎ ጨራርሶት ሄዷል። የሃይማኖተኞች ስራን ሁሉ ፍርስርስ አድርጎት ሄደው ቅዱስ ጳውሎስ በመልእክቱ በጥምቀት ከእርሱ ጋራ ምን አላችሁ ይላል? ተቀበራችሁ። በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። በጥምቀት ተቀበራችሁ፣ በጥምቀት ተነሳችሁ ነው ብሎ የሚለው ትንሣኤውን በሚመስል ትንሣኤ ልጨርስበት። አቤቱ ጌታዬ እግዚኦ ብሩኬ ናና ገላግላይ። በቃ እኔ ዝም ብዬ ራት የለ ብላ ምንም ወደ ስራው እንመለስና ምን ወዴት እንመለሳለን? ይኸው ቆላስይስን ጠቅሰህ እና ደግሞ ሌላ ሁለተኛ አማኑ ሁለተኛ ግርዘት በጥምቀት ተተካ ብለህ እንዳትል እሺ። መጽሐፉ አያስኬድህም። ብሉይ ኪዳንን እንግዲህ አንብቤ መምጣት አይቀርም። በቃ አንብብ። ባላነበብክበት ብራዘር ዝም ብሎ ግርዘት በጥምቀት ተተካ ብለው የሚሉ የደብተራውን ወሬ ሁሉ ይዘው ብትመጣ እንደዚህ አደባባይ ላይ ታፍርበታለህ ማለት ነው። በደንብ ይኸው ብራዘር እውነቱን ስነግርህ እንዳለ ከላይ አንስተን ብናነብ የለም ብራዘር ከላይ አይደለም። ወደዛ ወሰድከው ወደዚህ ወሰድከው። ወንድምዬ አንተ ገና አላነበብክም። እኔ መጽሐፍ ቅዱስን ከድርብ ነጠላ ሰረዝ እና ከአራት ነጥቡም ከጥያቄ ምልክቱም ጨምሮ የአምላኬን ቃል በሚገባ አንብቤ ያለው ከዘፍጥረት እስከ ራእይ አንዲቷ ቦታ ነጥብ ነቁጣ ሳትቀረኝ ማለት ነው። እየታበይኩብህ አይደለም። ነቁጣ ሳትቀረኝ አንድም ቦታ ላይ ግን ግርዘት የብሉይ ኪዳኑ ግርዘት በጥምቀት ተተካ ብሎ የሚል የለም። እዚህ ጋር ለምሳሌ በአጭሩ የለም። በቃ አንብብ ተነሳች የሚለውን እባክህ አንብብ። መነሳት ሌላ፣ በጥምቀት ከሱ ጋር መቀበር ሌላ፣ በጥምቀት ከሱ ጋር መነሳት ሌላ፣ መገረዝ ሌላ። እንተውና እኛ በስራ ጸደቅን ብለን እናምናለን። እሱ ላይ ለምን ጎደለ ከሶላዎች ውስጥ በምንለው እሱ ላይ ማውራት ትችላላችሁ። እሺ እኔ እራት ልብላ። ብሩኬ ወንድምነት እንኳን ደህና መጣህ። እሺ ትችላለህ? አዎ እችላለሁ። ዛሬ የአምስቱ ሶላዎችን ኦርቶዶክሳውያን መጥተው አፍርሱ ብለናቸዋል። የጴንጤን ትምህርት ገለባ ነው ብለውናል። ገለባ ከሆነ መጥተው እኛ ፊት ያቃጥሉት። ገለባ ይቃጠላል ወይ ገለባ ደግሞ በንፋስ ላይ ይበተናል። እኔም አንተም እያየን ዳጊም እያየ ይበትኑት። ገለባ ከሆነ የጴንጤ ትምህርት አምስቱ ሶላዎች ማለት ነው። በመረጃ በቃ ወደ ራትን ብላን
ሌላ ቀን ሚዩት አድርግ እስኪ። እንዴት አይነት ስርዓት ነው ያለ ብራዘር? እታችሁ ረድ በጣም ተንቀሸቀሽ ከአንተ ወንድሜን እንኳን አላናግር አልከኝ እኮ ታሳይናለህ። ሚዩት አድርገው ታሳይናለህ። ስለዚህ ምንድነው ታሳይናለህ። ሚዩት አድርገው ምንድነው ያልኩትኝ? ይህን ትምህርት 5ቱ ሶላዎች የጴንጤ ገለባ ትምህርት ነው፣ አጋንንታዊም ትምህርት ነው ብለዋል። ጭራቃዊም አጋንንታዊም ከርከሯዊም ብቻ የሚሉትን ይበሉት ይምጡና እኛ ፊት ይበሉት። ግን እምነት ብቻ ብሎ የሚለው ትምህርት መጽሐፍ ቅዱሳዊ አይደለም። በማመን ብቻ ሰው አይድንም አይጸድቅም እያሉ ነው። ኦኬ ጸጋ ብቻም ብሎ የሚለው ሰይጣናዊ ነው ብለውናል። ክርስቶስ ብቻ ማለትማ አጋንንታዊ ነው ብለዋል እዚሁ ሶሻል ሚዲያ ላይ። ኦኬ ቃል የእግዚአብሔር ቃል መጽሐፍ ቅዱስ ብቻ ማለትም ደግሞ ሰይጣናዊ ነው፣ ክብር ለእግዚአብሔር ብቻ ማለትም ሰይጣናዊ ነው ብለውናል። እኛ ጋር እንፍቀድላቸው። ብሩኬ ምን ይመስላል? ዳጊዬ እዚህ ያላችሁ ወጊ፣ ሌሎችም ወንድሞች ይምጡና እኛ ፊት ሰይጣናዊም ጅራታዊም ቀንዳዊም ምንም ይበሉት በመረጃ ያሳዩን፣ በመረጃ ያሳዩን። እዚሁ እኛው ፊት ግን እግዚአብሔርንም ሉተርንም እኛንም የወንጌላውያን አማኞችን ይቅርታ የሚያስጠይቁበትን 3 ነጥብ ይዣለሁ መረጃ። እነሱ ቤት ቅድም ዳግዬም እያወራ ነበር፣ ከዚያ ቤትም አውርተናቸዋል። ወንድምነት 3ቱንም መስክረዋል። ለምሳሌ አሁን ከ5ቱ ሶላዎች 3ቱ ኦርቶዶክስ ቤተክርስቲያን ጉያ ውስጥ ተገኝተዋል። ብቻ የሚል ማለት ነው። ጉድ ይፈላል። ስለዚህ መጥተው ይንገሩን። ኑና ኦርቶዶክሳውያን፣ ይሄ ትልቅ ዕድል ነው፣ ሊያመልጣችሁ አይገባም። በእውነት የጴንጤን ትምህርት ልታፈርሱት እንዲህ አይነት ጉባኤ ሰርተን እኛው ራሱ ጴንጤዎቹ ስንጠራችሁ ዘው ብለህ እግር እስኪሰባበር ድረስ ገብተህ ይኸውላችሁ፣ የእናንተ እኮ እምነት ብቻ ማለታችሁ ክርስቶስ ብቻ እንዴት ትላላችሁ? አርሴማን ትታችሁ ሰው በክርስቶስ ብቻ ይድናል እያላችሁ ትውልዱን እንዴት በሱ ብቻ እንዲታመን ታደርጉታላችሁ? እንዴት በክርስቶስ ብቻ እንዲመካ፣ በክርስቶስ ብቻ እንዲታመን፣ በክርስቶስ ብቻ እንዲደረግ እያደረጋችሁ ትውልዱን ገደል ከተታችሁት ብላችሁ ልትሉን ይገባል። ይሄ ሊያመልጥ አይገባም። እንደ ሎተሪ ትኬት ማለት ነው። ናግባ መድኃኔዓለም ሜዳው ላይ ያገናኘን አልኩ። ናግባ ገቡና በሉ። እንዴት ክርስቶስ ብቻ ትላላችሁ? ሙሉ ወንጌል የምትባል ቤተክርስቲያን፣ ቃለ ሕይወት የምትባል ፈልፈልቶች እያላችሁ የምትሉን ማለት ነው። አዎ እንላለን። እንግዲህ እንግጠማና አሻውን ግባ። ሚዩት አድርግ። ካልሆነ ታይተወርዳለህ። ሚዩት አድርግ። ጨርሽ ሰጥ የቤቱ ባለቤት ነኝ። እሺ ምን ትገጥማለህ? አሁን የውዙ ልታየ ነው። ስትገጥም እናያለን። አሁን በኋላ ኔትወርኬ ወይ ሽንቴ መጣ ብለህ እንዳትወጣ እንሰጣለን። ኦኬ። ስለዚህ ሙሉ ወንጌል ቃለ ሕይወት እንትና መሰረተ ክርስቶስ አማኑኤል ክርስቶስ ብቻ። እንዴት ሰው ክርስቶስ ብቻ ይላሉ ወገኖቼ? ነውር አይደለም ወይ በእውነት እያሉ ማለት ነው። ደብተራው ሁሉ ማለት ነው። እና ማን እንበል አንተዬ? ያ ሰውነቱ ግማሽ ሰውነቱ የሰው ግማሽ ሰውነቱ የውሻ የሆነውን ክርስቶፎሮስ እንበል ወይስ ባለጭራውና ባለቀንዱ ጅራታሙ መጥቆራ የሚባል የአየር ላይ ጋኔን ፈረጎ ከተባለው ጋር እሱን ሁሉ ጨምረን እንመን? እናንተ ስለምታምኗቸው ማለት ነው። ጋኔኖቹን ሁሉ በስርዓት ኦፊሻሊ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለአጋንንት ታቦት ቀርጻለች። ለአጋንንት እና ክርስቶስ ብቻ ማለታችሁ ነውር ነው አላችሁ። ኦኬ ኑና እኛ ፊት በሏት። እኛ ፊት ኑና በሉ እዚህ ማለት ነው። በእውነት የክርስቶስ አገልጋይ አይደለሁማ። ኑና እኛ ፊት በል። እኛ ፊት ኑና በሉ። ክርስቶስ ብቻ ማለታችሁ ሰውን በክርስቶስ ብቻ እንዲታመን አባለጋችሁት። እናንተ ጴንጤዎች ትውልዱን ገደል ከተታችሁት። እንዴት ሰው በክርስቶስ ብቻ ይታመናል? ሰው እኮ በሱ ላይ ብቻ መታመን አይገባውም እያላችሁ እኮ። እኛ ደግሞ ይገባዋል እያል ነው። ምክንያቱስ ኢየሱስ በቂ ከበቂ በላይ ስለሆነ ማለት ነው። ሃሌሉያ! በቂ ከበቂ በላይ ስለሆነ የማንንም አሮጊትና ሽማግሌ ሰብስበህ አምጥተህ እሱን ሁሉ ለጣጥፈን በክርስቶስም እመኑ፣ በአርሴማም እመኑ፣ በጸዳለም እመኑ፣ በአቶ አየለም እመኑ፣ በጎበዜም እመኑ። ምን ብለህ ነው የምታምነው? በጸዳልና በአርሴማ በማርያም ምን ብለህ ነው የምታምነው? እናቱ መሆኗን? ኦኬ እናቱ ናት። ቤዛ ነች እንዴ ማርያም? አይደለችም። ታድናለች ማርያም? አታድንም። ማንንም አድን አታውቅም። አሁንም አታድንም፣ ለዘላለም አታድንም። ማናቸውም በል አብርሃም፣ ይስሐቅ፣ ያዕቆብ ጥራ፣ ጳውሎስ፣ ጴጥሮስ ራሱ ማንንም አላዳኑ። ማዳንም የነሱ አይደለም።
ማዳን የነሱ አይደለም። ማዳን የመላእክትም አይደለም። ማዳን የማርያምም አይደለም። ማዳን የነቢያቱ የሐዋርያቱም አይደለም። ማዳን የበጉ ነው። ማዳን የእግዚአብሔር ነው። ይሄን ያለው እግዚአብሔር እኔ እግዚአብሔር አምላክ መድኃኒታችሁ ነኝና እናንተ የምድር ዳርቻዎች ወደ እኔ ዘወሩ። ብያባ ዳጊዬ ጽዮን በሂብሩ ስሜ ጻፍከው ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ዳቪድ እባላለሁ። እሺ ወንድሜ ሁላችሁንም ሰላም ብያለሁ። ስላገኘኋችሁ ደስ ብሎኛል። ተባረኩ። ፈረሱ እንኳን ደህና መጣክ። ተደብቋል ፈረሱ ብርኪ። ፈረሱ እናስወርድሃለን። እሺ ከተደበቅ አንድ ልትወርድ ነው ተመለስ። 2 3 በቃ ወይ እሺ መጣል። ኤርሚ በተናገረው ነገር ላይ ሐሳብ መጨመር እችላለሁ ከተፈቀደልኝ? እሺ ምናልባት ሌላ ሰው ኤርሚ ባለው ላይ ሐሳብ መጨመር። እሺ ሌላ ሰው የማይገባ ሲሆን እድል ሰጥህና እናነሳለን፣ ሐሳብ እናነሳለን። ለነሱ ቅድሚያ እንስጠንና ቬሮ እሺ ፈረሱማ ወጣ በቃ እንኳን ደህና መጣክ። ቬሮና አለ እንኳን ደህና ቆያችሁ። አሜን። ከየት ቤተ እምነት ነህ? ኦርቶዶክስ። መልካም። የወንጌላውያኑ 5ቱ ሶላዎች የተሳሳቱ ናቸው። ርዕሳችን ይሄ ነው። ምን ትላለህ? ያው 5ቱ ሶላዎች እናንተ ብቻ የሚል አለባቸው። እግዚአብሔር ይመስገን ብቻ የሚል አለባቸው። እሱን ከመጽሐፍ ቅዱስ ልታሳዩን ትችላላችሁ? አይ መጀመሪያ የተሳሳቱ ናቸውን ብለህ ታምናለህ ወይ? ጥያቄው እሱ ነው። እኮ ልዩነታችን እኮ እናንተ ብቻ ስለምትሉ ነው፣ እኛ ደግሞ ብቻ አይደለም። መልካም። 5ቱም የተሳሳቱ ናቸው ነው ወይስ ከ5ቱ የተወሰነውን የተሳሳተ ብለህ የምታምነው ወይስ 5ቱም የተሳሳተ ነው? ያው አሁን ለምሳሌ እምነት ብቻ ትላላችሁ፣ መጽሐፍ ቅዱስ ግን እምነት ብቻ እንደማያድን ይናገራል። ስለዚህ እኛ ከእናንተ ጋር ጥያቄን ብቻ እንድትመልስ ነው የፈቀድኩልህ። አሁን ስለ እምነት ብቻ አይደለም ያነሳሁት። ከ5ቱ ይሄ ትክክል ነው የምትለው አለ ወይ ወይስ ሁሉም 5ቱም ትክክል አይደሉም? ይሄ ነው ጥያቄ። በጠቅላላው እኔ ፕሮቴስታንት ትክክል ሆኖ አያውቅም። በጠቅላላው በዚህ ብቻ አይደለም። በጠቅላላ ትክክል አይደላችሁም ነው የምትለኝ? እምነቱ ጠቅላላ ፕሮቴስታንት እምነቱ ትክክል ሆኖ አያውቅም። እናንተስ? አንተ ኦርቶዶክስ የኢትዮጵያ ኦርቶዶክስ ነህ አይደል? ይሄ የመጥቆራ መንፈስ ነው። እሺ የመጥቆራ መንፈስ ነው። በቃ ገብቶኛል። እሺ የፈለጋችሁትን በሉት ችግር የለም። የመጥቆራ መንፈስ ነው። ፈረጎ የሚባል መጥቆራ የሚባል አለ እዛና የእሱ መንፈስ ነው። እንግዲህ አጠቃላይ ስላልከኝ ቆንጆ ነው። አሁን ለማውራት እንትኑ አሪፍ ነው ማለት ነው። ሜዳው ቆንጆ ነው። ፕሮቴስታንት ብቻ አይደለም እኮ ዓለም ላይ ያለ ሃይማኖት በጠቅላላ ከኦርቶዶክስ ውጪ ትክክል አይደለም። ልክ ነህ። አሁን ይሄ ሃይማኖት የሚለው ስለ ተቋሙ እያወራ አይደለ? እሱ ትክክል ነህ። ትክክል የሆነ ሃይማኖት የለም። ክርስትና ብቻ ነው ትክክል። በዚህ ንግግር እስማማለሁ። ሁሉም ክርስትና ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ ትክክል ናት። በቃ ሐሳቡ ላይ እናወራና አሁን እሱን እናወራ። በቃ አሁን አትራገርኩ ላይ እናወራለን። ከዛ ሶላዎቹን ጨምሮ ማለት ነው።
ከሶላዎቹ እንደፈለክ ሆላ ብቻ አይደለም የፈለከውን ብታይ እንትን ብትል ፕሮቴስታንት በትርጉም ትክክል ሆኖ ያውቃል። እሺ ለምሳሌ ከሶላዎች ውስጥ ክርስቶስ ብቻ የሚል አለ አይደል? ትክክል ነኝ? ክርስቶስ ብቻ ስንል ብቻ የሚል የለም። ክርስቶስ ብቻ የሚል የለም አይደለም። እኔ አልሰማኝም። እየሰማኝ እሺ፣ ስናወራ እየሰማኝ መሆን አለበት። ከሶላዎች ከኛ ሶላ ውስጥ ክርስቶስ ብቻ የሚል አለ ወይስ የለውም ነው ጥያቄ። እሱማ እናንተ አምስቱንም ብቻ ብቻ ብላችኋል እኮ ክርስቶስ ብቻ ሳይሆን። ናይስ። እሺ ክርስቶስ ብቻ ስንል ምን እያልን ነው? እሺ ትክክል አይደለም ክርስቶስ ብቻ ማለታችሁ ስትል ምን እያልን ነው? ምን እያልን መስሎ ነው ትክክል አይደላችሁም ያልከው? ክርስቶስ ይኸውልህ እኔ በመጽሐፍ ቅዱስ ላይ ክርስቶስ ለእኔ የሰጠኸኝን እኔ ደግሞ ለእነርሱ ሰጠኋቸው ይላል። ስለዚህ ክርስቶስ እኔ ብቻዬን ነኝ እንኳን አላለም። እኔ ይኸውልህ ስትጠይቅ የጠየቅኩህን ነው መመለስ ያለብህ። እኛ ክርስቶስ ብቻ ብለን ስናምን ምን እያልን ነው ታውቃለህ ወይ ነው ጥያቄ። ክርስቶስ ብቻ ስትሉ እናንተ ቅዱሳንን አትቀበሉ። ከምን አንፃር ነው ቅዱሳንን አትቀበሉ? ያው ቅድም ኤርሚያስ እኮ የማይገናኝ ነው። እኛ አሁን አምላክ ከሆነ የምትሉት አዎ ክርስቶስ ብቻ ነው አምላክ። አታውቅም ማለት ነው። ክርስቶስ ብቻ ስንል ምን እያልን እንደሆነ አታውቅም ማለት ነው። ትምህርታችንን አታውቅም አይደል እንዴ? እናንተ እኮ ክርስቶስ ብቻ ስትሉ ለሰው ልጅ እኛ እርስ በርሳችን እንድንዋደድ እግዚአብሔር ያንን ለሱ የተሰጠው ነው። ለሱ ስጋ የተሰጠው ስልጣን አለ። ያንን ስልጣን ለሰዎች ልጆች ሰጥቷል። የአማላጅነት የአስታራቂነት ከመፍጠር በስተቀር ለሰው ልጅ ኢየሱስ ክርስቶስ ለሱ የተሰጠው ለኛ ሰጥቶናል። እሱን ለተከተሉ ቅዱሳን ሰጥቷል። ወንድማችን ትክክል አይደላችሁም ሲል ትምህርታችን አውቆ ሳይሆን ጥላቻ ብቻ ስላለበት ነው። አሁን ደግሞ እኔ ደግሞ ልንገርሽ፣ እኛ ክርስቶስ ብቻ ስንል ቢያንስ ምን እያሉ ነው የሚለው ማወቅ ያስፈልጋል። አየህ ከጥላቻ ቦታ አሁን ስለ ኢትዮጵያ ኦርቶዶክስ ሳቅ መጽሐፋቸውን አንብቤ ነው እያንዳንዱን መጽሐፍ አንብቤ ነው ኢትዮጵያ ኦርቶዶክስ የማላቀውን ነገር አልናገርም። ለምን አላቀማ ስለማላቅ። አንተ ግን ፕሮቴስታንት በአጠቃላይ ትክክል አይደለም ስትል ስለጠላህም ብቻ ነው እንጂ አውቀ ትምህርቱን አይደለም ማለት ነው። ለምሳሌ ክርስቶስ ብቻ አሁን ቅድም ኤርሚያስ ክርስቶስን ባነሳበት አንደበቱ ምን አለ? አርሴማ ምናምን እያለ የሰዎችን ዝርዝር ጠራ። አሁን ከምን አንጻር ነው እሱ ያንን የጠራው? እኛስ እነ ቅድስት አርሴማ ቅዱሳንን ምን ብለን የተቀበልናቸው? አዳኝ ናቸው እንደ ክርስቶስ ፈጣሪ ናቸው ብለን የተቀበልነው? አዎ እንደዛ ብላችሁ አይደለም። እኛ እንደዛ ብለን አይደለም የተቀበልነው። እንደዛ ብለን አልተቀበልንም። ጎበዝ ብትሆን ማለት ነው። አዎ ስል ማስረጃ ነው የምትለው። አይ ጎበዝ ሰው እንደዚህ ነው። አሁን ለምሳሌ እኔ እናንተ ስናወራ የሆነ ነገር ብትል አንተ ማስረጃ ጠይቃለሁ። ወዲያው ነው ማስረጃ የምትጠይቀው። አልሞግትም። በቃ እሺ ችግር የለውም። ማስረጃ ስጠኝ አንተ። ይኸውልህ ችግር የለውም። ቅድስት አርሴማን እኛ በክርስቶስ ደረጃ የተቀበልንበትን ልኩን ንገረኝ። እሺ እንደዛ ነው። አምላክ ናት ፈጣሪ ናት ያለበትን ቦታ ንገረኝ። እሺ ማስረጃ ስጠኝ። እየሰማኸኝ ነው ማውራት ያለብህ። እየሰማኸኝ እሺ እሰማሃለሁ። ወደ እነ አርሴማ ከመምጣታችን በፊት ክርስቶስ ብቻ የሚለውን ትምህርት የእኛን እምነት ልንገርህና እስኪ ትክክል አይደላችሁም ከመጽሐፍ አንጻር በለኝ። ርዕሱ ይሄ ብቻ የሚለው ስለሆነ ማለት ነው። ከዛ የእናንተን ቤተክርስቲያን ደግሞ እንደውም ከክርስቶስ በላይ እንዳደረጋችኋቸው አሳይሃለሁ፣ በጽሁፍም በትምህርታችሁም ጭምር ማለት ነው። ክርስቶስ ብቻ ስንል አሁን ለምሳሌ ብቻ የሚል ቃል ከመጽሐፍ ቅዱስ ካላሳየኝ ነበር ሙግትክ አይደለም። ብቻ የሚል ቃል አሳዩን ነው። እስኪ አሁን እዚህ ውስጥ ላላችሁ አንድ ቻሌንጅ ላቅርብ። ለሰው ልጆች ኃጢአት በመስቀል ላይ የተሰቀለው ክርስቶስ ነው ወይስ አይደለም? ኮሜንት ላይ ለሰው ልጆች ኃጢአትና በደል ክርስቶስ ነው የተሰቀለው ወይስ አይደለም? ክርስቶስ ነው አይደል? ክርስቶስ ብቻ ነው ወይስ አይደለም? ክርስቶስ ብቻ ነው ወይስ አይደለም? ክርስቶስ ብቻ ነው የተሰቀለው ወይስ አይደለም? ለይልና ብሩኬ፣ በመጽሐፍ ቅዱስ ነው ወይስ በኦርቶዶክስም ትምህርት ነው? አይ በመጽሐፍ ቅዱስ በመጽሐፍ ቅዱስ የእግዚአብሔርን ቃል ነው ያው የምናወራው። እሺ ብቻ የሚል ቃል አሳዩኝ። ክርስቶስ ብቻ ነው የሚል ቃል ከመጽሐፍ ቅዱስ አሳዩኝ። እስኪ ክርስቶስ ብቻ ነው ለሰው ልጆች የተሰቀለው የሚል አሳዩኝ ከመጽሐፍ ቅዱስ።
አሁን ኮሜንት ላይ ኦርቶዶክሱም ክርስቲያኑም ሁሉም ብቻ እያለ እየጻፈ ነው ያለው። እሺ ብቻ የሚል አሳዩኝ ከመጽሐፍ ቅዱስ አሳዩኝ፣ ጥቅሱን ንገሩኝ። ብቻ የምትለው ቃል ክርስቶስ ብቻ ነው ለሰው ልጆች የተሰቀለ የሚል አሳዩኝ። ምንድነው መሰላችሁ ሙግቱ የሚሆነው ቃል በቃል እቺ ብቻ የምትለዋን ቃል አሳዩን ነው። ግን ሐሳቡ ይናገራል። ለምሳሌ እግዚአብሔር የበኩር ልጁን ላከ አይደለም አይደል የሚለው መጽሐፍ ቅዱስ ነው የሚለው። እንደዛ ነው የሚለው። ምንድነው ላከ የሚለው? እግዚአብሔር የበኩር ልጁን ነው የሚለው። አንድያ ልጁን ላከ ይላል። ምንድነው ያለው? አንድያ ልጁን ላከ። አንድያ ልጅ ምን ማለት ነው? የበኩር ልጅ ማለት አንድያ ማለት አይደለም፣ ቀዳሚ ማለት ነው። ተከታይ ሊኖረው ይችላል። ለምሳሌ ማርያም የበኩር ልጇን ነው የወለደችው እንጂ አንድያ ልጇን አይደለም የወለደችው። አግኝታችሁኛል ሐሳቤን? ማርያም አንድያ ልጇን አይደለም የወለደችው፣ የበኩር ልጇን ወለደች ነው የሚለው። በኩር ደግሞ ተከታይ ሊኖረው ይችላል፣ ላይኖረውም ይችላል። ቀዳሚ ተከታይ ሊኖረውም ላይኖረውም ይችላል። አንድያ ከሆነ ግን አንድያ ነው፣ አንድ ልጁን ነው የላከው እግዚአብሔር። ከዛስ በቆሮንቶስ መጽሐፍ ላይ ደግሞ አንዱ ስለ ሁሉ ሞተ ይላል። ኢየሱስ ክርስቶስ ብቻውን ስለመሞቱ ለሰው ልጆች ኃጢአትና በደል መጽሐፍ ቅዱሳችን በግልጽ ይናገራል። ግዴታ ብቻ የምትል ቃል አሳየን የሚል ሙግት ውስጥ ምገባ ከሆነ በቃ አንተ ሞኝ ነህ፣ ምስኪን ነህ። በጣም ነው ማዝነው ስለአንተ ማለት ነው ወንድሜ። እኛም ደግሞ ልጠይቅህ፣ እኛስ ማን ሞተ ብለን ነው የምናምነው? ለሁሉም የሞተው ዓለምን ያዳነው አርሴማ ናት ብለናል። ይህን ማስረጃ አስጠኛሽ። ሙግትን እኮ እያሳየውክ ነው። አሁን ለምሳሌ ክርስቶስ ብቻ ስንል ምን እያለ እንደሆነ እያሳየውክ ነው። አሁን ብቻ የሚል ቃል ታሳየኛለህ አንተ ከመጽሐፍ ቅዱስ ላይ ክርስቶስ ብቻ ለሰው ልጆች ኃጢአት ሞተ የሚል ታሳየኛለህ? በቃል እንደዚህ ተጻፈ? ቬሮ እኛስ የቀላቀልነው አለ ወይ? በክርስቶስ ማዳን ላይ አሁንም ስለናንተ አይደለም እያወራሁህ ያለሁት። ብቻ የሚለውን ሐሳብ እያሳየሁህ ነው ያለሁት። እኔ ስለናንተ አይደለም። አሁን የናንተን ሐሳብ ትምህርት ተውና ብቻ ሲባል ምን ማለት እንደሆነ እያሳየሁህ ነው በመጽሐፍ ቅዱስ። ዛሬ ሌላ ስታይል ይዛችሁ መጣችሁ ነው። አየህ እናንተ ቅዱሳን የምታስጥሉበት መንገድ ክርስቶስ ብቻ ብላችሁ ያልተደረገ ነገር ቀላቅላችሁ ነው። አሁን አንተ የምታወራውን ነገር እናምንበታለን እኮ እኛ። ክርስቶስ ነው ለዓለም ተሰቅሎ የሞተው፣ ይሄን እናምናለን። አንዴ ስማኝ ወንድም ማለት ነው። ጭንቅላት ውስጥ ያለውን ጩኸት ተወውና አንዴ ማለት ነው። ስለናንተ ቤተ እምነት እያወራሁ አይደለም። እሺ ወንድሜ፣ እሺ በደንብ ስማኝ። የእናንተን ተወውና አሁን ለምሳሌ ብቻ ኢየሱስ ክርስቶስ ብቻውን መስቀል ላይ ሞተ የሚል ቃል የለም አይደል? ቃል በቃል መጽሐፍ ቅዱሳችን ላይ ትክክል ነኝ? ቬሮን አለክ? ቀድም እኮ አልክ አንዱ ስለ ሁሉ ሞተ ሲል ያ ብቻ ማለት ነው በራሱ። ቴንክ ዩ። በቃ እንደዚህ የምትረዳ ከሆነ ሐሳቡን አግኝተዋል ማለት ነው። ቅድም ብቻ የሚል እኛ ያንን እኮ አንቀላቀልም። ናይስ። ያንን አንቀላቀልም እኛ። አሁን ወደ ሐሳቡ መጣ። ቅድም ብቻ የሚል ቃል ከመጽሐፍ ቅዱስ አሳየኝ ብለህ ነበር ስትገባ የገባው። አሁን ብቻ የሚለውን ቃሉን አገኘው፣ ሐሳቡን አገኘው ማለት ነው። አሁን ክርስቶስ ብቻ ስንል ምን ማለት እንደሆነ ልንገርህና ይህ ትምህርት ትክክል አይደለም። በነገረ ድህነት ውስጥ ግን ክርስቶስ ብቻ አንልም እኛ። ምክንያቱም መላእክት ያግዙናል፣ ለመዳን ያግዙናል ብለን እናምናለን። ቅዱሳንም እንደዚሁ ያግዙናል ብለን እናምናለን። ክርስቶስ ብቻ አይደለም የሚያድነው፣ ብቻውን አይደለም። አሁን ሱታፊ ያላቸው በእኛ ድህነት ውስጥ አሁን መላእክት ሱታፊ ያላቸው በእኛ ድህነት ውስጥ፣ በክርስቶስ ያዳነልህ ውስጥ ግን ማንም የለም። ምን አልከኝ? ክርስቶስ ባዳነን ማዳን ውስጥ ግን ማንም የለም። የመላእክት ማዳንስ ምን አይነት ማዳን ነው? በቃ ልዩነቱ እዚህ ጋር ነው። ኖ በክርስቶስ ማዳን ውስጥ የሌሎችም ሰዎች ቤዛነት አለበት። በኢትዮጵያ ኦርቶዶክስ ቤተክርስቲያን አንድ ኤርሚያስ ከሱ ጋር ልቀር ብርኬ፣ ይሄ ሐሳብ መነሳት አለ። በደንብ ነው ተጨርሳለህ። ጨርሱ፣ እኔም እንድጨርሱ ነው። ግን የመላእክት ሱታፌ ያላቸው ብለህ ስትል ሱታፌነታቸው የቤዛነት የመቤዠት ነው ወይስ የምንድን ነው? እሱን ተነግረንና ግን የቤዛነት ክርስቶስ ለሰው ልጆች በደልና ኃጢአት ቤዛ ሆኖ እንደሞተ በእናንተ ቤተክርስቲያን ውስጥ ለሰዎች በደል ኃጢአታቸው የሞተ አካል አለ። በመጽሐፍ እናሳያለን። በአንድ መጽሐፍ ሳይሆን በ4 መጽሐፍቶች አሳያለሁ። አንድ ጊዜ ተፈጽሟል እኮ በቃ ክርስቶስ የፈጸመው የማዳን
ማን እንደሆነ ገና አላወቅም። ከብሩክ ጋር ቀጥሉና እዛ ብሩኬ ሲሰጠኝ ወይ ብሩክ ራሱ ይነግራል። ጋይድ ብሩኬ በቃ አሁን ወደኋላ እየጎተታችሁ እሺ በቃ መብቱ ነው፣ ቤቱ ነው። የፈለገውን ሀሳብ በመሀል ማንሳት ይችላል። ልትገለግለው አችልም። እሺ ሀሳብን አጭር አድርገውና ንገረኝና ከዛ በኢትዮጵያ ኦርቶዶክስ ምን እንደምትል እናሳያለን። ክርስቶስ ብቻውን ደግሞ እንደሚያድን ደግሞ ከመጽሐፍ ቅዱስ እኛ እናሳያለን። ሀሳብን ግን መጀመሪያ መላእክቶችም ያድናሉ፣ ቅዱሳንም ያድናሉ ወይ ደግሞ እሱን ሀሳብን ንገረን አጭር አድርገን። ቀጥል። ሚዩት ነሽ እያወራከው ነው። እየነዳው ስለሆነ ነው። አልተመቸኝም አሁን ለማውራት ነው ወይስ ምን ያልተመቸ? አሁን እንትን ለማለት አልተመቸኝም። ስቆም እስቲ ነዳጅ ለመቅዳት እቆማለሁ፣ አወራለሁ ትንሽ ቆይቼ። እሺ መልካም። ሌላ ሰው እንቀበል ማለት ነው። እንደዛ ከሆነ በቃ ይነዳ ስለሆነ ወንድማችን ያው ከላይ አማኑኤል የቀደሞ ገብቷል። አውራ። እሺ አማኑኤል መጥፎ ነው ግን እንደዚህ መኪና እያስከረከራችሁ ምናምን አስቸጋሪ ነው። እኔም እንደዚህ አንዴ ሞክሬያለሁና አይመችም። ባትገቡ እንደዛ ሀሳባችሁ ስለሚበታተም ማለት ነውና ለእናንተ ለጥንቃቄ ሲባል ባይሆን ጥሩ ነው። ተረጋግታችሁ ቦታ ይዛችሁ ሲሆን መልካም ነው ለመወያየት። አማኑ አቤት። ቅድም ከኤርሚ ጋር ስታወራ ነበር አይደል? አዎ ነበር። ቅድም ከኤርሚ ጋር ተነጋግረን ግማሽ ላይ አቋርጠን ወጥተን ኤርሚ አስወጣኝ። መስመር አለፌ ነው መሰለኝ። በደንብ ቆንጆ ሀሳቦች አንስቶ አሳይቶሃል። ከብሉይ ኪዳን መጽሐፍት ሰማዋችሁ ነበር በደንብና አዲስ ኪዳን መጽሐፍትም ብሉይ ኪዳን ላይ ገብቶ ብዙ ነገር ብለዋል። እና ቀጥሎ ወደ ስለ ስራ በእምነት ብቻ አይጸድቅም ስራም ያጸድቃል ወደሚለው ልንገባ ስንል አንተ መጣህና አንተ ስራ ያጸድቀኛል ብለህ ነው የምታምነው። አንደኛው ከሶላዎቹ መካከል አንዱ እምነት የሚል ነውና የእናንተ ላይ እምነት ያ ማነው ስራ ጥምቀት የለበትም ተባልን ነበር የጀመርነው። ስንጀምር የጥምቀትን ዘግተናል። ያው ኤርሚ አሸንፏል በሚል አይ ጥሩ ሀሳብ አንስተዋል። ደስ ብሎኛል። ሌላ ጊዜ አንብቤ እመጣለሁ ብዬው ተለያይተናል። እግዚአብሔር ቃል ነው የሚያሸንፈው ሁሌም። የእግዚአብሔር ቃል ወክ ያደረግ ነበር ይላል በኤፌሶን ከተማ በሐዋርያት ሥራ መጽሐፍ ምዕራፍ 19 ላይ የእግዚአብሔር ቃል እያሸነፈ ድል እያደረገ ይሄድ ነበር ይላል እና በጣም ነው የሚገርመው። እሱ ቃል የእግዚአብሔር ቃል ሁሌም ያሸንፋል። ክብር ለኢየሱስ ይሁን። እሺ እምነት ብቻ የሚለው ትክክል አይደለም እያልክ ነው? አዎ እምነት ብቻ የሚለው አሁን ቅድም ከልጁ ጋር የምታነሱት ሀሳብ ለምሳሌ ክርስቶስ ብቻ በሱ 100% አምናለሁ። አንተ ከሶላዎቹ ውስጥ መርጠ ነው ማትቀበለው ማለት ነው። አሁን ክርስቶስ ብቻ የሚለውን ትቀበላለህ? ሶላ ስክሪፕቸር መጽሐፍ ቅዱስ ብቻ የሚለው ላይ ግን ያው እና ሌሎች ላይ ስንቱን ነው ማትቀበለው? ከአምስቱ ስንቱን ነው ማትቀበለው? ክርስቶስ ብቻ በሙሉ ፐርሰንት እቀበላለሁ። አዳኝ እሱ ብቻ ነው። ሌላ ማንም አራቱን ነው ማትቀበለው? እሺ የትኛው ላይ እናውራ ታዲያ ከአራቱ? እምነት ብቻ በሚለው እምነት ብቻ አንተ እምነት ብቻ የሚለው ትምህርት ትክክል አይደለም ነው የምትለው? እሱ ላይ ብዙ ስራ ያድነኛል ጠቅሷል። ብዙ ነገሮች ሰው በእምነት ብቻ እንደማይድን ማለት ስራዬ ያድነኛል ነው አንተ። እኛ ስራችንም ድነት ላይ የራሱ ድርሻ እንዳለው እናምናለን። እሺ መልካም በቃ እናውራ፣ በእግዚአብሔር ቃል እናውራ። ግን አንድ ጥያቄ ልጠይቅህ። በኢትዮጵያ ኦርቶዶክስ አንድ ሰው እግዚአብሔርንም ሳያምን ስራም ሳይኖረው በአንድ ቅዱስ አማካኝነት ይድናል አይድናል? እምነቱ ነው የሚወስነው። እሱ ጋር በአንድ ቅዱስ ማለት እስቲ በደንብ ጥያቄን ስማ። አሁን የእኛን እምነት ብቻ የሚለውን በደንብ እኔ ከመጽሐፍ ቅዱስ ተሰያለሁ። ጥያቄ ግን አንድ ኦርቶዶክሳዊ እግዚአብሔርን ክዶ ስራ ሳይኖረው በደለኛ ኃጢአተኛ ሆኖ በአንድ ቅዱስ አማካኝነት በአንድ ቅዱስ ልመና የዘላለም ሕይወት ያገኛል አያገኝም? አንድ ሰው መጀመሪያ እግዚአብሔርን ክዶ ስትል በቃ ወጣ እኮ እሱ ምንም አያገኝም።
አያገኝም። የመጀመሪያው እግዚአብሔርን የካደ ምንም አያገኝም። የመጀመሪያውን ነገር በቃ ለቋል እሱ። ጥያቄህን ግን ድጋሚ ስማኝ። እንደ መጽሐፍ ቅዱስ አይደለም ያልኩ፣ እንደ ኢትዮጵያ ኦርቶዶክስ ትምህርት ነው። እንዴት ፈጣሪውን ክዶ እኔ አይድንም ብዬ ነው የማምነው። በቃ ፈጣሪን ካላመን እንዴት ሰው ይድናል? ብሩክ አሁን እየመለስክ ያለው እንደ እግዚአብሔር ቃል ነው። የኢትዮጵያ ኦርቶዶክስ ግን የእግዚአብሔርን ቃል በሙላት ስለማትቀበል እንደዚህ ብላ ታምናለች። አሁን ከራሴ ሀሳብ አይደለም የነገርኩት። ታምረ ማርያም ታምር 110 ሰው እግዚአብሔርን ክዶ ትእዛዛቱን ክዶ ምናምን በማርያም ልመና ይድናል። መጽሐፉ እንደዛ ይላል። እናሳያለን። እሱም በኋላ አሁን እምነት ብቻ የሚለውን ከመጽሐፍ ቅዱስ ላሳይ። እናንተ ግን እግዚአብሔር እንኳን ተክዶ በሆነ ሰውዬ ወይ ደግሞ በሆነ ሴትዮ ልመና ይሄንን እኔ ልትለኝ እንደግል እኔ አሁን አንድ ሰው እግዚአብሔርን ክዶ ይድናል ብትለኝ አልቀበለውም። እኔ ራሴ አልቀበለውም። አንተና ማትቀበለው የኢትዮጵያ ኦርቶዶክስ ግን ታስተምራለች። ይሄን ነው የምልህ እኔ። እሱን ራሳ ሳንሱር የሚሰሩ ሰዎች ይሰሩታል። ያን ያክል እዛ ቦታ አስተያየት መስጠትም አልችልም። የሚሰሩት ያው ያን ያክል በእምነት ውስጥ ያለኝ እንደዛ ነገሮችን አስተያየት መስጠት አልችልም። ግን ለእነሱን ተወውና እኔ ግን በግሌ አልቀበለውም። አንድ ሰው እግዚአብሔርን ትቶ ድናለሁ ሊል እንደማይችል እኔ በራሴ አምናለሁ እንጂ ላሉት ሰዎች በኋላ ላይ እናሳያለን። አሁን እምነት ብቻ የሚለውን ከመጽሐፍ ቅዱስ አጭር ደቂቃ እንወያያለን፣ እናወራበት። ሲሆን ሚውትሽን አንስተሽ ነበር የምትይው ነገር አለ ነው? በስተት ነው። እሺ ቀጥል፣ እናውራ። እሺ መጽሐፍ ቅዱስ ይዛል ሞባይል ላይ እናውራ። ብሩኬ እኔ ላንብብልህ። እሺ የእግዚአብሔር ቃል ሲናገር ስራ እንደማያድን ይናገራል። ስራ ለምን እንደሚያስፈልግም በግልጽ ይናገራል። ሰው ሲሰራ ምን እንደሚያገኝም በግልጽ ይናገራል። እምነት ደግሞ ምን እንደሚያስገኝም በግልጽ እግዚአብሔር ቃል ይናገራል። እስኪ አንድ ጥቅስ ላንብብልና ምን ማለት ነው የሚለውን ከአንተ ልስማ። በገላትያ መጽሐፍ ምዕራፍ 2 ላይ እንደዚህ ይላል። አንድ ስፍራ ላይ ስለ እምነት 3 ጊዜ ስለ ስራም 3 ጊዜ ቅዱስ ጳውሎስ ጠቅሷል። በደንብ ሰምተኛል ያልኩትን በአንድ ቁጥር ላይ እንደሚያስፈልግ 3 ጊዜ ጽፏል። ይኸው ላንብብልህ። ገላትያ መጽሐፍ ምዕራፍ 2 ቁጥር 16 ፖስት አድርጉለት። ነገር ግን ይላል ጳውሎስ፣ የእግዚአብሔር ቃል ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በምን እንዲጸድቅ? ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይጸድቅ አውቀን ይላል። በምን እንዳይጸድቅ አውቀን? በሕግ ስራ። አሁን እምነትን አንድ የጠቀሰ ከዛ የሕግ ስራን ደግሞ አንድ የጠቀሰ አይደል? የሕግ ስራ በሕግ ስራ እንዳይሆን አውቀን ይላል። ምን ጽድቅ ማለት ነው? ስጋ የለበሰ ሁሉ ስጋ የለበሰ ሰው ሁሉ ማለት ነው። እሺ በሕግ ስራ ስለማይጸድቅ ይኸው ሕግ ለሁለተኛ ጊዜ ተጠቀሰ። በሕግ ስራ ስለማይጸድቅ ምን ስለማይጸድቅ እኛ ራሳችን አለ ጳውሎስ ራሱን ጨምሮ በሕግ ስራ ሳይሆን ይኸው ሕግ ለሶስተኛ ጊዜ ተጠቀሰ። በሕግ ስራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል። እምነትን 3 ጊዜ ለመጽደቅ ጠቀሰው። በሕግ ስራ ሰው እንደማይጸድቅ 3 ጊዜ አነሳ። ጥቅሱን በቪዲዮ ከፍቼ ላሳይ ወይ ደግሞ ኧረ ችግር ያምናል እሱ። መልካም ምንድን ነው እያለን ያለው ጳውሎስ? ምን ተረዳ ከዚህ? እዛ ጋር ከዚህ ጋር ተያይዞ በሕግ ስራ የሚለውን እስኪ አብራራለኝ። በሕግ ስራ ምን ማለት ነው ትነግረኛለህ አንተ? የሕግ ስራ ማለት አሁን እኛ የምንሰራው ስራ አይደለም ካልከኝ አንተ ትነግረኛለህ። የሕግ ስራ ማለት እኔ ደግሞ ምን ማለት እንደሆነ እነግርሃለሁ። የሕግ ስራ በጣም ግልጽ ነው በመጽሐፍ ቅዱሳችን። የሕግ ስራ ነገረኝና አንተ ምን ተረዳ? በሕግ ስራ አንጸድቅም ሲል ጳውሎስ አንተ ምን መስሎ ነው እያልኩ ያለሁት። በሕግ ስራ ማለት ሰዎች ማለት የምንገዛው በምድራዊ ነገስታት እንዳልሆነ። ለምሳሌ ምድራዊ ነገስታት የሆነ ሕግ አውጥቶ በዛ ውስጥ መጽደቃችንና አለመጽደቃችንን የሚወስኑ አይደሉም። ለምሳሌ ስራ ሲል ወደኋላ ቅድም ስለ ኢትዮጵያ ሕገ መንግስት ነው እያወራ ያለው። ወደዛ ትሄድ ካልከኝ እመለሳለሁ። ለምሳሌ የሕግ ስራ ሲል አሁን አብይ ስላወጣው ወይ ደግሞ መለስ ስላወጣው እንደዛ እዛ ማለት ፈልጌ አይደለም ሀሳቤ። ትንሽ ልቀጥልና ምድራዊ ነገስታት ስላወጡት አልከኝ እኮ አይደል? እና በፊት
ቅድም ዝም ብለህ ወደ ብሉይ ኪዳን አትሂድ እንዳልከኝ፣ በብሉይ ኪዳን የሚጸድቁት በህግ ስራ ነበረ። ሎቱ ስብሐት። በህግ ብዙ ህጎች ነበሩ እዛ። ያ ህግ ግን አሁን አይሰራም። የህግ ስራ ማለት ሰዎች ልመለስ እና ሀሳብን ላገኘው እንደገና። ቆይ ተደበላለቀብኝ ሀሳብ። የህግ ስራ የሚለው ስለ ምድራዊ ነገስታት ነው ወይስ እግዚአብሔር ስለሰጠው የመጽደቂያ ህግ ነው እየተናገርክ ያለው? እግዚአብሔር የሰጠው የመጽደቂያ ህግ በሱ አይጸደቅም ነው አይደል? እግዚአብሔር በሰጠው በመጽደቂያ ህግ ይጸደቃል፣ ግን ሰዎች ባወጡት አይጸደቅም ባይ ነኝ። ሰዎች ባወጡት ህግ አይጸደቅም። እግዚአብሔር ቃል የተጻፈ ሰዎች ያወጡት ህግ ምንድን ነው? ለምሳሌ በነገርኩ በፊት የአዲስ ኪዳን እኮ ብርሃኑ በፊት የነበሩትን ነገሮች የድሮ ህጎችን ማጥፋት፣ የድሮ ስራዎችን ማጥፋት ነው። ድሮ በስራ በህግ በሁሉ ነገር ያወጡት የመጽደቂያ ህግ ምንድን ነው? ጥያቄ እሱ ነው። የአሁኑ መጽደቅ እና መለቅ ወይስ የድሮ? የአሁኑ የድሮ የምትል ምንድን ነው? ሰዎች ያወጡት የመጽደቂያ ህግ ምንድን ነው? ሰዎች ያወጡት የመጽደቂያ ህግ አይደለም ስላልከኝ፣ ሰዎች ያወጡት የመጽደቂያ ህግ ምንድን ነው? ያ የህግ ስራ የሚለውን ነው። እኔ አሁን ስለ ትርጉሙ ነው፣ ስለ ህግ ስራ ነው እንጂ አሁን ስለ አይዲያው እምነት ያጸድቅ ማነው ስራ ያጸድቃል ያጸድቅም የሚለው ላይ ሳይሆን እቺ የህግ ስራ ማለት ምን ማለት ነች? እሷ ነች አሁን የምታጣላን ይመስል እየነገርከኝ ያለው። የህግ ስራ ማለት አልክ ሰዎች ምድራዊ ነገስታት ያወጡት የህግ ስራ ነው አልክ። እሱን ከየት አገኘው እያልኩ ነው ያሉት። ከእግዚአብሔር ቃል ላሳየህ። አሁን ልመለስ ነው። ስለዚህ በፊት ሰዎች ለምሳሌ በፊት የገደለ ይገደላል፣ እንደዚህ ብዙ ነበሩ ሰዎች። ፍርዳቸው የሚሰጣቸው ምድራዊ ላይ ነበር። የሰዎችን ፍርድ የሚያገኙ ፍርድ ምድራዊ ነው ወይስ አማኑኤል እየሰማኝ የሰዎች ህግ ነው ወይስ? በፊት በብሉይ ኪዳን የነበሩ ብዙ ህጎች ሰማያዊ ያልነበሩ ህጎችም ተቀላቅለው ነበሩ። እስኪ ያሳየኝ ከእግዚአብሔር ቃል ላይ። ለምሳሌ አንድ አመንዝራ ሴት በድንጋይ ተወግራ ትገደል ነበር። በድንጋይ ተወግራ የሰረቀ ምናምን ይሰቀላል። ሰዎች ህግ ነው አይደል? ይሄ መጽሐፍ ቅዱሳዊ ነው። ሰዎች ህግ ነው አይደል? እኮ የሰዎች የሆነውን ህግ አሳየኝ ከመጽሐፍ ቅዱስ። የሰዎች የሆነውን ህግ እነኚህ ተወግሮ መገደል፣ መሰቀልን፣ መደብደብን ቀርቶ አሁን ግን ያ ስራ የለም። በፊት ሰዎች ሲያጠፉ አይመጥንም ማለት ነው። እዚሁ ገና ነው። ኦኬ ወደ አንተ ሀሳብ እንላሽ እንቶ ያንን እንቶ እሺ ትቻለሁ። የህግ ስራ እንትን ወደ ሀሳቡ እንላሽ። ኦኬ ስለ ስራው ነው። እኔ ስለ ዲፊኒሽኑ ብቻ ነበር የፈለግነው፣ ግን እሱን ሌላ አንተም ዲቴል ካወቅኩ አብራራልኝ እንተውና፣ ግን እኔ ደግሞ አሁን ጥልቅ እንትን ልስጥ፣ አንዳንድ መረጃዎች ልስጥ በእምነትም በስራም እንደሚጸደቅ። እሺ እንደዚህ እኔ ላርግና ገላትያ መጽሐፍ ምዕራፍ ያንተን ጨርስልኝና እኔም መረጃ ልስጥ። እሺ አንተ በስራ እንደሚጸደቅ የሚያሳየውን ጥቅስ ትሰጠኛለህ። እንደዛ እናድርግ። እንደዛ ነው የሚሻለው። ጳውሎስ ምን አለ በገላትያ መጽሐፍ ምዕራፍ 2 ቁጥር 16 ላይ ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ። ጽድቅ በምንድን ነው? ጽድቅ የሚለው እኮ በእግዚአብሔር ፊት ትክክል መሆን ማለት እኮ ነው እንዴ። ሰው እንዴት ነው በስራ የእግዚአብሔር ፊት ትክክል ሆናለሁ ብሎ የሚናገረው? ድፍረት ነው። ጌታ ይቅር ይበላችሁ። እውነቴን ነው የምላችሁ። በጣም ደካሞች ነን እኛ። አይደለም እኛ በእግዚአብሔር ፊት በሰዎች ፊት እንኳን በጣም በብዙ እንደክማለን። በሰዎች ፊት እንኳን በቃላችን በብዙ ለመገኘት በጣም ምንሰንፍ ሰዎች ነን። እንኳን በእግዚአብሔር ፊት ትክክል ያደረገን በእግዚአብሔር ፊት ያቆመን ንጹህ የሆነው የክርስቶስ ደም ብቻ ነው። እንደዛ ነው እያለ ያለው። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በህግ ስራ እንዳይሆን አውቀን ይላል። እሺ ቀጥሎስ? ብሩኬ እዚህ ላይ ግን አንድ ጥያቄ ልጠይቅህ። ነውር ነው። በቃ እንደዚህ አይደረግም እባክህ። ከሱ ጋር ቅድም የነዳው ነው አልክ አይደል? ሰው ልጨርስ ደግሞ ሐሳብ እያነሳው ነው። ስጨርስ ቢሆን መልካም ነው። እንደዛ ነው የሚደረገው። በህግ ስራ እንዳይሆን አውቀን አለ። በምን እንዳይሆን? በህግ ስራ እንዳይሆን አውቀን። ስጋ የለበሰው ሁሉ በህግ ስራ ስለማይጸድቅ ሰዎች ሁሉ በህግ ስራ አትጸድቁም። በቃ አቅም የላችሁ። በህግ ስራማ መጽደቅ ብችሉ ኑሮ ክርስቶስ ባልመጣ ነበር። አንድም ሰው የለም እዚህ ምድር ላይ። በመክብብ መጽሐፍ ምዕራፍ 7 ቁጥር 20 ላይ በምድር ላይ ይላል በእግዚአብሔር ፊት አንድ ጻድቅ የለም እኮ ነው የሚለው። አንድ ጻድቅ የለም፣ አንድ መልካም የሚያደርግ የለም። ቀጥለው እንደዚህ ይላል እኛ ራሳችን በህግ ስራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። ክብር ለቃሉ ይሁን።
ይሄን ነው የሚናገረው ገላትያ መጽሐፍ ምዕራፍ 2 ላይ ያለው ሰው በስራው መስደቅ አይችልም። በስራው በእግዚአብሔር ፊት ትክክል መሆን አይችልም። ደግሞ ሰው አንድ ከጀመረ ማለት ነው ከጀመረ አንድ ብሎ የግን ስራ ከጀመረ ከክርስቶስ ተለይቶ ከጸጋው ይወጣል ማለት ነው ከዚህ መዳን። ገላትያ እንደዚህ ነው እያለ ያለው። እስኪ አንተ አማኑ በስራ መጽደቅ እንደሚቻል የሚያሳይ ጥቅስ ስጠኝ እስኪ አንተ። ያው ብዙ ጊዜ ጥቅሶችን ታውቃቸዋለህ፣ ግን እንደ ሀሳብ እናንሳው። እሺ ወደ ብዙ ጊዜ ያው ያዕቆብ መልእክት ላይ ስለ ስራ ብዙ እንደሚነገር ታውቃለህ። ለምሳሌ በያዕቆብ መልእክት 2:24 ኦር ስንት እንደሆነ አይ ዶንት ኖ ብቻ 22 አካባቢ ይመስለኛል። መጽሐፍ ቅዱስን እስቲ ካለክ አውጣለህ። አሁን ምን እልሃለሁ መሰለህ፣ አሁን ትልቁ ችግር አሁንም አማኑዬ እንትን ያደርገኛል ወደ መጽሐፍ ቅዱስ የገባው ላይቭን እንትን ያደርገዋል። ችግር የለውም እሱ አይደለም ችግር የለውም። እኔ አነብልሃለሁ። ሰዎች ይህን ጥቅስ ሲጠቅሱ ሰምተህ ነው ወይስ አንብበኸዋል የሚለውን ነገር ለራስህ እንድትመልስ ስለፈለኩኝ ነው። እሺ አንብቤዋለሁ። ቃሉን ለምሳሌ በስራ እንደ ጽድቅ እንዳለ ይናገራል። ከመጀመሪያው ያ ክፍል ከአብርሃም ጀምሮ ያለ ሀሳብ አለው ይመስለኛል። እና ታዲያ እኮ አብርሃም በስራ አልጸደቀም። በስራ ጸድቆ እንደ አብርሃም ጸደቀም፣ ግን ከመስዋዕትም ጋር ተያይዞ እስኪ ሌላ ላንሳ እንደና ያዕቆብ እርግጠኛ ነኝ 24 ይመስለኛል ያዕቆብ መልእክት አውጥቼልሃለሁ። ችግር የለም አውጥቼልሃለሁ። ግን አሁን ለምሳሌ አብርሃም በስራ ጸድቋል። አማን በስራ አልጸደቀም፣ መስዋዕትነት አቀረበ እኮ። በስራ መጽደቅ እንዳለ ልታሳየኝ አይደል የጠቀስከኝ ክፍል? አብርሃም በስራ መጽደቅ አይናገርም መጽሐፍ። ሌላ ጊዜ ግን ለውይይት ስገባ መጽሐፍ ቅዱስንም ማቴሪያል ይዤ መግባት አለብኝ። ይሄን ተምሬያለሁ ዛሬ። እሺ ላንብብልህ፣ ግን ዝም ብዬ ላንብብልህ ያዕቆብን እንድትረዳው ማለት ነው። እንደው እንድትረዳው ትንሽ ላንብብልህ። መልእክቱ ሀሳቡ በራሱ ይኸውልህ ያዕቆብ ምዕራፍ 1 ላይ የሚናገረውን አንድ ሀሳብ ላሳይህ። ስራ ማለት ለክርስቲያን ምን እንደሆነ የሚናገረውን ሀሳብ ላንሳል። ያዕቆብ መጽሐፍ ምዕራፍ 1 ቁጥር 26 እና 27 ላንብብልህ። ክርስቲያን መልካም አድራጎቱ ሁሉ አምልኮ ነው። ያዕቆብ ስንት ነው ያልኩት? አንድ ነው እንዲያልኩት። ያዕቆብ 2 ነው ይመስለኛል። ይኸውልህ ያዕቆብ 1 ያዕቆብ 2 ያዕቆብ 3 እያልን የከፈልነው እኛ ነን። ያዕቆብ አይደለም። ያዕቆብ መልእክትን የጻፈው ምንድነው እያልኩ ያለሁት? ያዕቆብ መጽሐፍ ምዕራፍ 1 ቁጥር 26 እና 27 ላይ ምን አለ መሰለህ? ስለ ስራ ሲናገር ያዕቆብ እንደዚህ አለ። ሐሳቡን እንድትረዳው ነው ይሄን እያነሳሁልህ ያለው። በጣም ቅን ስለሆንክ ነው ስታወራ፣ በጣም ደስ ይላል። እንደዚህ ላይ ይኸውልህ አንደበቱን ሳይገታ ይላል ክፉ እየተናገረ መጥፎ ነገር እየተናገረ ማለት ነው። ልቡን እያሳተ ልቡ መልካም ሳይሆን ክፋትን እያደረገ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው ይላል። አይ ክፋት ይዞ አንድ ሰው እግዚአብሔርን የሚያመልክ ቢመስለው የእሱ አምልኮ ከንቱ ነው። ይሄ ለክርስቲያን የተጻፈ ነው። ከዛስ ንጹህ የሆነ ነውርም የሌለበት አምልኮ ይላል። አየህ ንጹህ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው ይላል። ምን የሆነው? ንጹህ የሆነው አምልኮ ወላጆች የሌላቸው ልጆች ባልቴቶችንም በመከራቸው መጠየቅ። ይሄ ለክርስቲያን አምልኮ ምስጋና እያቀረብክ ነው ማለት ነው። አምልኮ ነው። ከዛስ በዓለምም ከሚገኝ እድፍ ሰውነትን መጠበቅ። ምክንያቱም የዚህ ዓለም አይደለንም። በዚህ ዓለም የምንኖር የእግዚአብሔር ልጆች ነን፣ ሰማያዊ ዜጎች ነን እኛ። ከዚህ ዓለም ከሚገኝ እድፍ ሰውነትን መጠበቅ ይሄ አምልኮ ነው ለእግዚአብሔር። የእግዚአብሔር ቤተ መቅደስ ስለሆን በንጽህና ይያዛል የእግዚአብሔር ቤተ መቅደስ። አምልኮ ነው ይሄ በራሱ አምልኮ ነው እንጂ ስራ አይደለም። ልክ እኮ ይሄ ስራ መጽደቂያ ሳይሆን የጸደቀ ሰው የሚያደርገው ለምስጋና የምታቀርበው ነው እያለ ያለው። ስራማ ነው ባያደርጉትስ ሰዎች ምናልከኝ? ባይደረግስ ክርስቲያን አይደሉም እኮ አለ እኮ። ይኸውልህ ክርስቲያን እሺ አሁን እዚህ ጋር ላሳይክ። ያዕቆብ 2 ላይ አንተ የጠቀስከው ላይ ምን እንደሚል ላሳይክ። 2:22 or 24 መሰለኝ most probably 24 እኮ እዛ ከመድረስ በፊት ሐሳቡን መረዳት አለብህ። ይኸውልህ
ልክ ምዕራፍ 2 ከቁጥር ስንት ነው የሚጀምረው? ምዕራፍ 2 ምዕራፍ 2 ያዕቆብ መልእክት ምዕራፍ 2 ብሎ ከቁጥር ስንት ነው የሚጀምረው? ቁጥር 24 ነው የሚጀምረው። ሐሳቡ የሚጀምረው ቁጥር ከ18 ምናምን ጀምሮ ይጀምራል። ግን 24 ላይ ነው ስለ ጽድቅ የሚያወራው፣ ይጠቀልለዋል። ስለ ጽድቅ ቁጥር 1 ነው የሚጀምረው። እሺ ሐሳቡ በደንብ ስማኝ አማኒ። ከቁጥር 1 ይጀምራል። ምን ይላል መሰለህ? ወንድሞች ሆይ በክብር ጌታ በኢየሱስ ክርስቶስ ያለውን እምነት ይላል ለሰው ፊት በማዳላት አትያዙ ይላል። አየህ ሲጀምር ገና በክርስቶስ ኢየሱስ ያለውን እምነት በሰው ፊት ምን በማዳላት አትያዙ። ያመነ ሰው ይላል በሰው ፊት መልካም ያደርጋል ነው እያለ ያለው። ለምሳሌ አማኑ ጉባኤ ላይ ወይ ደግሞ አንተ የሆነ ፕሮግራም አዘጋጅተህ ሁለት የተለያዩ ሰዎች ቢመጡ አንዱ መልካም የለበሰ መልካም ጠረን ያለው ሰው ቢመጣ ለሱ መልካም ስፍራ በሰጠውና አንዱ ደግሞ የቆሸሸ ልብስ ለብሶ ቢመጣ ያ አንተ ክርስቲያን ነኝ ትላለህ ለሰው ስትናገር አምኛለሁ ድኛለሁ ትላለህ። ያን ደግሞ ቆሻሻ የለበሰውን ሰውዬ መጥቶ ሲመጣ ከእግሬ በታች ቁጭ በል ብትለው ወይ ደግሞ መልካም ስፍራ ባሰጠው እያለ ይናገራል ያዕቆብ። ይኸውልህ የወርቅ ቀለበት ያደረገ የጌጥ ልብስ የለበሰ ሰው ወደ ጉባኤያችሁ ቢገባ ይላል። እሺ እድፍ ልብስ የለበሰ ድሃ ሰው ደግሞ ቢገባ የጌጥ ልብስ የለበሰውን ተመልክታችሁ አንተ በዚህ በመልካም ስፍራ ተቀመጥ ብትሉት፣ እሺ ለምን ያምሮበታል ንጹህ ለብሶ ነው የመጣው። እሺ ድሃውንስ አንተ ወደዚያ ቁም ወይም ከእግሬ መረገጫ በታች ተቀመጥ ብትሉት ራሳችሁ መለያየታችሁ አይደለምን? ክፉ ሐሳብ ያላችሁ ዳኞች መሆናችሁ አይደለምን ይላል። ምንድነው ይልታል? የሐሳብ ራሱ በጣም ጥሩ ሐሳብ ነው። ይሄ እኮ የሥራ ባህሪ ነው ብሩኬ። አዎ እሱ እኮ ነው የምነግርህ። ይኸውልህ አሁንም አልተረዳህም ማለት ነው። ትክክል። ስለዚህ ማለት ይኸውልህ ይሄ ስራ መጽደቂያ ሳይሆን የጸደቀ ማንነት ያለው ሰው በሰው ፊት አያዳላም ነው እኮ እያለ ያለው። አሁንም በደንብ ስማኝ ሐሳብ። ሰው በክርስቶስ ኢየሱስ አምኖ በግንዱ ላይ የተገጠመ ሰው በሰው ፊት የሚያዳላ አይደለም። ይሄ ያልዳኑ ሰዎች ባህሪ ነው የምታዳላ ከሆነ ወይ ደግሞ እምነት አለኝ ትላለህ እንጂ ውሸተኛ ነክ እያለህ ነው ያለው። ውሸተኛ ነክ። መልካም እምነት ያለው ሰው ወይ ደግሞ በግንዱ ላይ የተገጠመ ሰው ግን ሰዎችን ሲያይ በሰው ፊት አያዳላም። ቆሻሻ የለበሰውንም ድሃ ወይ ደግሞ መልካም ያለበሰውን መልካም ልብስ ለብሶ የመጣውንም በእኩል ዓይን ይመለከታል። ለምን? ጻድቅ ነው ሰውየው። በሰው ፊት አያዳላም። ያዕቆብ እሱን ነው የሚለው። ያው አንተ ወደምፈልገው ሐሳብ ይሄን ያነበብኩልህ ክፍሉን እንድትረዳው ስለፈለኩኝ ነው። ቁጥር 14 ጀምሮ የሚያነሳውን ሐሳብ ላሳይክ። ይኸውልህ ቁጥር 14 ወንድሞች ሆይ እምነት አለኝ የሚል እምነት አለኝ ትላለህ። ከዛስ ስራ ግን የሌለው ሰው ቢኖር ይላል። እምነት አለኝ እያልክ እኮ ነው። አምኛለሁ ትላለህ። ስራ ግን የሌለው ሰው ቢኖር እምነቱ ሊያድነው ይችላልን ይላል። አየህ ጥያቄ የተነሳው ስራክ ላይ አይደለም፣ ከመዳን ጋር እምነትህ ነው ጥያቄ የተነሳበት። ለምን? ሰው አንድ ሰው እምነት አለኝ ካለ በእግዚአብሔር ፊት ጸድቅ ያለው ካለ በስራ ሊገለጥ ይገባል። ስራው በሰው ፊት ሊታይ ይገባል። ስራ ከሌለውስ እምነቱ ላይ ጥያቄ ይነሳል። እውነተኛ እምነት አለኝ እያልክ ነው፣ ግን በግንዱ ላይ አልተገጠምክም ነው። በነገራችን ላይ ያዕቆብ ስራ የሌላቸውን ክርስቲያንን ባዮች የአጋንንት እምነት ብሎ ይናገራል። የነሱን እምነት አይደል? እንደዛ ነው የሚለው መጽሐፉ። ይኸው ምን ማለት መሰላችሁ? ይሄ ንጽጽር እግዚአብሔር አንድ እንደሆነ አንተ ታምናለህ። ሃይማኖተኛ እኮ ነህ፣ ኦርቶዶክስ ነኝ ትላለህ መተመን ይፍት። ከዛስ ህይወትስ አይደለም። ህይወትህ እሱን አይናገርም። በፍሬ አልተገለጥክም። የአንተ እምነት ከማን ጋር ተነጻጸረ? ከአጋንንት እምነት ጋር ተነጻጸረ። እግዚአብሔር አንድ እንደሆነ አንተ ታምናለህ። እሺ መልካም ታደርጋለህ። አጋንንት ደግሞ ያምናሉ፣ ይንቀጠቀጣሉ። የአጋንንት እምነት በፍሬ እንዲገለጥ ወይ ደግሞ እንዲድን የሚያደርገው አይነት እምነት አይደለም። እግዚአብሔር መኖሩን ግን ያውቃል። የእግዚአብሔር መኖሩን ማወቁ በግንዱ ላይ እንዲገጠም አያደርገውም። ህይወቱ ተግባሩ ክፋት ነው። ያንተም ህይወት እንደዛ ከሆነ እምነት ልክ እንደ አጋንንቱ እምነት ነው እያለን ያለው እውነተኛ እምነት ያመነ ሰው ነው። ብሩኬ በጣም አሪፍ እኮ እየገለጽክልኝ ነው። እኔም ሐሳብ ይሄ ነው። ስለዚህ እንዳልከው አጋንንትም በውስጡ እግዚአብሔር መኖሩን ያውቃል፣ ግን መጽደቁን በስራው ካልገለጸው ምኑን ዳነው? ናይስ። አሁን ልዩነቱን ላሳይክ። የዳነ ሰው
መዳኑን በስራ ይገልጻልና በስራ ይዳናል የተለያዩ ሐሳቦች ናቸው። እዚህ ድረስ ከመጣን በደንብ ደግሞ ልግልጽና ለምሳሌ እስማማለሁ እስካሁን። ስለዚህ በስራ ካልገለጸ መጀመሪያም እምነት ውስጥ የለም እያልከኝ ነው አይደል? አዎ አንድ ሰው አምኛለሁ ይላል፣ ኦርቶዶክስ ነኝ ይላል እኮ። ለምሳሌ መጥቶ ኦርቶዶክስ ነኝ ይላል። ህይወቱን ስታዩስ ምልልሱ በጨለማ ውስጥ ከሆነ ያ ሰውዬ የአንደበት ኦርቶዶክስ ነው ማለት። እኔ ኦርቶዶክስ ተወሱ፣ ስለ ክርስትና እናውራ። አንድ ሰው ክርስቲያን ነኝ ይልሃል እኮ፣ ድኛለሁ ይላል። ህይወቱን ስታዩስ የዳነ ሰው ህይወት አይደለም። በሰው ፊት የሚታይ ህይወት የለውም። ሰው ህይወቱ በፍሬው እየተገለጠ ነው ያለው። መልካም ህይወት ከሌለው ይህ ሰውዬ አንደበት ክርስቲያን ነው፣ ልክ አጋንንቱ እንደሚለው ማለት ነው። የዳነ ሰውስ ክርስቶስን በመምሰል ህይወት ነው የሚኖረው። መልካም ስራ አለው፣ በሰው ፊት የሚታይ ስራ አለው ነው እያለ ያለው መጽሐፍ። እስማማለሁ። ያ ማለት ሙሉ የመጽሐፉ ሐሳብ መዳን ይሰማል። አንተ ግን አንዳንድ ሐሳቦችን ትንሽ ቀየር አድርጋቸዋል። ጥሩ ነው። በተለይ መጀመሪያ ላይ ዛልና ስለዚህ የወርቅ የለበሰውና አንድ ደግሞ ንጹህ ያለው ልብስ የለበሰው ሰው እኩል መተው ንጹህ ያለበሰውን ብትገፋው የወርቅ የለበሰውን ብታስጠጋው ይሄ እኮ ያንተ ስራ ነው። እዛ ጋር ላንተ የተሰጠ ውስንነት ነው። አየክ፣ ያንተ አእምሮ ነው እዛ ጋር ሊወስን የሚችለው። ትክክል ነው፣ ስራ ነው። ግን ምንድነው መሰለ ያም ማረጉ ያጸድቀዋል ሳይሆን የጸደቀ ሰው መሆኑን በሰው ፊት ይገልጣል። ባታደርገው ምን ባታደርግ ያልዳነ ሰው ነው እኮ እምነቱ የአጋንንት እምነት ነው። እሱን አስቀምጠ ያኛውን እኮ ካገለልከው እዛ ጋር እምነትህ ወደቀብህ። እምነት ወደቀብህ አይደለም፣ እምነት ጤነኛ አይደለም ከመጀመሪያው ነው እያለ ያለው መጽሐፉ። እምነት ወደቀብህ አይደለም። አሁን አንተ እያሰብክ ያለኸው የድሃውን ልብስ ከእግር በታች በማስቆረጡ ድነቱን አጣል ትለኝ ነው። እንደዛ እያልክ ነው። ክርስቶስን ተቀበል ነው ሊባል የሚገባው። ህይወቱ በጨለማ ያለ ሰው ና ወደ ክርስቶስ ነው የሚባለው ነው መጽሐፉ እያለ ያለው። እምነቱ ላይ ጥያቄ ተነስቶበታል። ይሄ ሰውዬ አግኝቷኛል ሐሳቤ። ጥያቄ የተነሳው እምነቱ ላይ ነው። ና ወደ ጌታ፣ ና ወደ ግንዱ። ሰው እንደሱ ከሆነ ያ ሐሳብ እንደዛ ከሆነ በጣም ጥሩ ሐሳብ ነው ብሩክ። እንደዛ ከሆነ ለምሳሌ በፕሮቴስታንት እምነት ውስጥ ያሉ ሰዎች ሁሉም ድነዋል ብለን እናምናለን። አሁን ይሄ ሌላ ሐሳብ ነው። እኔ ሰው ፕሮቴስታንት ስለሆነ ይድናል፣ ኦርቶዶክስ ስለሆነ ይጠፋል፣ እንደዚህ አይነት እምነት የለኝም። ሰው ፕሮቴስታንት በመሆን አይደለም ይድነው፣ በክርስቶስ በመሆን ነው የሚድነው። የሚያድነው በክርስቶስ በመሆን ነው። እኔ አንድ ይሰማኛ ከጠየቀኝ ሐሳቤን ቢያንስ እስከጨርስ ድረስ መስማት አለብን። በእኛም አሁን ህብረት ውስጥ የምመለከታቸው አንዳንድ ነገሮች አሉ። የክርስቲያን ልጆች ስለሆናችሁ ብቻ በቃ መጽሐፍ ቅዱስን እያነበባችሁ ያልሆናችሁ፣ ጌታ ክርስቶስ ኢየሱስን እጃችሁን በአንስታችሁ ሳትቀበሉ እንዲሁ በቃ ተቀላቅላችሁ ያላችሁ ሰዎች እንዳላችሁ እረዳለሁ። ያው በእኛ መካከል ማለት ነው በገጥሞች ሳወራቸው ምናምን ያገኘኋቸው ነው የምናገረው። የጴንጤ ልጅ ስለሆንክ አድንም ወዳጅ፣ በቃ ቁርጥ ነው። የጴንጤ ልጅ ሆነ አብረ ስላደግ ምናምን ተቀላቅለ ስላደግ አድን። መዳን በክርስቶስ ኢየሱስ ነው። የኦርቶዶክስ ልጅ ስለሆንን እንድናለን ይላሉ እነሱ አይደለ? እንደዛ አይነት ትምህርት የለም። እኛ ለኛ ለራሳችን ምናዳላ ሰዎች የክርስቲያን ልጅ ስለሆንክ አድንም። መዳን የክርስቲያን ልጅ በመሆን ሳይሆን በክርስቶስ ነው። በቃ አለቀ። እጅን አንስተህ ተቀበል ጌታ። ተሰበክ ወንጌል አይደለ? እድሜ የደረሰ ወላጆች በጣም ደስ ይላል። በቃ ቸርች ይዘው ይሄዳሉ፣ አብረህ ታመልካለህ። ልክ ክርስቶስ ኢየሱስ ማን ነው የሚለውን ክርስቶስ ኢየሱስ ስለኔ ምን አደረገ ሚዳነው በክርስቶስ ክርስቶስ ብቻ ነው የሚያድነው። በጣም አሪፍ ብሩኬ። ስለዚህ ለምሳሌ አሁን እኔ ከአንተ ጋር የምከራከረው ለእኔ ጽድቅ እንደሚሆንልኝ ስለማቅ ነው። ስራ ነው ብዬ ስለማምን ነው። አሁን አንተ ከኔ ጋር ለምን ትከራከራለህ? ልዩነታችንን ላሳይክ እና ወይ ደግሞ ከተስማማ ደግሞ ተስማምቻለሁ በለኝና ወደ ሌላ ሀሳብ እንሂድ። እኔ ሰው የሚሰራው ወይ ደግሞ የሰው መልካም ስራው መዳኑን ማሳያ ነው። የዳነ ሰው የሚሰራው ስራ ነው እንጂ ስራ ምንሰራው ለመጽደቅ አይደለም። ለመጽደቅ አይሰራም። የጸደቀ ሰው ግን መልካም ስራን ይሰራል። ይሄ ነው ትምህርቱ ወይ ደግሞ ሐሳቡ ይሄ ነው።
በዚህ ሀሳብ ትስማማለህ? መስራት ግዴታ ነው። የጸደቀ ሰው በጣም አሪፍ ብሩኬ፣ በሱ እስማማለሁ። የጸደቀ ሰው ባህሪው ምንድን ነው? ክርስቶስን መምሰል ነው። የቅድስና ህይወት ነው። መምሰሉንማ እየመሰለ ገና መስሎማ አልጨረሰም እኮ አንተ መስላ አልጨረስክም። ጨርሰሃል? መስላ አልጨረስክም ማለት ክርስቶስን ከመሰልክማ ድነሃል። እዚህ ምንም የምናደርገው ነገር የለም። ኑሯችን በመንግስት በገነት ምን ማለት ነው? ክርስቶስን መስለን ስንጨርስ ነው የዘላለም ህይወት ያለን እያልክ ነው? እሱን ነው። ስለዚህ ለዚህ እየመሰልክ ነው አንተ ገና ክርስቶስን እየመሰልክ አይበለኛ ሐሳብን እንዳገኘው ወዳጅ ሐሳብን ለምሳሌ አንተ ክርስቶስን ከዳንክ ሙሉ ለሙሉ ከዳንክ ድኛለሁ ካለ አንድ ሰው፣ ስለዚህ የዳነ ሰው ነው ይህንን የሚያደርገው ካልክ አንድ የመጨረሻ እንደዚህ ላድርግና አሁን አንተ ነህ የምታብራራው። ኤርሚዬ ላስቸግር፣ መጽሐፍ ቅዱስ ልክፈት በትልቁ ልሁን። ከዛ በኋላ ያልዳነ ሰው ማለት ያልሰራ ሰው ምን ይሆናል የሚለውን እስኪ አንተ